ያመነ የተጠመቀ ይድናል ይላል አንድ ስጋ ደሙ የበላ የዘላለም ሕይወት አለው ይላል። እንግዲህ አምነህ ይታቃል ልጻፍልህ። አምነህ ከዛ ተጠምቀ ከዛ ሲደመር አይደለም። ይሄ የጌታ ቃል ነው ወንድሜ። እየደመርካት ከእምነት ነጥለ መሄድ የለብህም ነው። ሲደመር ሲል ይሄን ጌታ ኢየሱስ ክርስቶስ እየተናገረው ነው እንጂ እኔ የተናገርኩት አይደለም ወንድሜ። እኔ መሐመድ ተናገረው ያለ ማንም የለም። አንተ የተናገርከው ነው የጻፍኩልህ ያለው። ስለዚህ ዳንኩኝ የምትለው አምነ ከዛ ስትጠመቅ ከዛ ስጋ ደሙን ስትወስድ ከዛስ ሌላ ምን አለ? ምን አልኩ መጀመሪያ? አስተድገም ምን አልኩ መጀመሪያ? ቃል ያልከው ነው የጻፍኩልህ። ምንም የተለየ ነገር አልጻፍኩም። ከዛ ውጪ ያልጻፍከው ነገር አለ እኮ ትነግረኛለህ። ያልጻፍኩልህ ነገር ካለ ትነግረኛለህ። ቃል አሁን ያልጻፍኩልህ ነገር ካለ ትነግረኛለህ። ችግር የለም ብራዘር፣ እናወራለን። ስለዚህ ምን አልከኝ? ሌላ ስጋ ደሙን ሌላ ምን አለ ለመዳን? በእግዚአብሔር ቃል ሙሉ ሁሉ ማለት በቃ አለቀ። በእግዚአብሔር ቃል መሰረት ማለት ነው። ሌላ ምን አለ ብራዘር? በእግዚአብሔር ቃል ትድናለህ አልኩ እኮ ወንድሜ። በእግዚአብሔር ቃል ትድናለህ ማለት በማንበብ ነው በመስማት ነው እንጂ ሰምተህ ፕራክቲካሊ ህይወት ስትኖረው ነው። ስትኖረው። ኦኬ ቃሉን ስትኖር ስለዚህ ከዚህ በፊት መዳን የለም ማለት ነው አይደል? ማለት ከዚህ አሁን እነኚህ ነገሮች ሳይሟሉ ሰው አይድንም እያልከኝ ነው ያለው? ጌታ ቃል ያለው ኦኬ እሺ። ስለዚህ አሁን አንተ የእግዚአብሔርን ቃል ሙሉ ፈጽመ ጨርሰሃል ማለት ነው? እየኖርክበት ነው ማለት እኮ ፈጽማለህ ማለት አይደለም፣ ግን መኖር አለበት ይላል። ስለዚህ አልፈጸመም። ኦኬ አልፈጸመም። ያልፈጸመ ሰው ይድናል ማለት ነው? በምህረቱ ትድናለህ። በምህረቱ ትድናለህ ነው በምህረቱ አላለ። እሺ ሰዎች የሚድኑ ማለት ነው። ድነናል፣ የዳንን ነው፣ እንድናለን ማለት ነው። እሺ አይዞህ ብራዘር። እሺ አሁን እንዳልከን ታውቃለህ። ይኸውልህ ይሄን ሁሉ ነገር ዘረዘርከውና ይሄን ሁሉ ዘረዘርከውና እኮ ያንዱ አይዞህ አሳቃርን ለራስህ አይዞህ ይሄን ሁሉ ዘረዘርከውና ኦኬ ህጉንም ፈጽመሃል ወይ ስትባል አይ አልፈጸምኩም ማለት። ስለዚህ ሳትፈጽም ትድናለህ ስለ አይ በምህረቱ ነው አልክ እና በህይወት አለሁ እኮ እየዳንኩ ነው እያልኩ ነው። አትደረባ አንዴ አትደረባ። ድነናል እየዳንኩ ነው እያልኩ አትደረባ። በሰላም ነው ብራዘር። አትደረብ። ያወራው ሰው ይስማል። ወዳጃችን የሚድነው በምንድን ነው አይደል? በምህረቱ ነው አይደል? በቃ ታዲያ እኛስ ምን አለን? እግዚአብሔር ሰውን የሚያድነው በምህረቱ ብቻ ነው። የዘረዘርካቸው ነገሮች ሁሉ አላዳኑህም። ያዳንህ ምንድነው? የእግዚአብሔር ምህረት ነው፣ የእግዚአብሔር ጸጋ ማለት ነው። ከዛ ውጪ የዳንክበት ምንም መንገድ የለም ማለት ነው። ኦኬ ድነሃል ብለህ ነው የምታምነው አንተ? ስላንተ ጨርስ መጀመሪያ ወዳጄ። ስለዚህ በእምነት ብቻ የዳንከው ማለት ነው እኮ አለቀ። ከእምነት ውጪ የዳንክበት ምንም ተስፋ የለም ማለት ነው። ጥያቄ ለምንድን ነው የማትጠይቀው? ለምን ትፈራለህ ሁሌ? ወንድም አለም እምነትህ እኮ ዜሮ እንደሆነ ያሳያል። ለምንድን ነው ሁሌ ያንተ እምነት ለምንድን ነው እርግጠኛ የማትሆነው? ስትጠየቅ ለምን ትደነግጣለህ? ችግር የለም። እኔ ምን ያስደነግጣል? እምነት ብቻ ስትል አስረዳኝ አልኩህ። አይ ችግር አየኸው ያንተ ትደነግጣለህ። ለእምነት ለምን ኮንፊርም አድርግልኝ ይደንግጣል። እሺ አሁን ከማልቀስ ውጣና እምነትህ እንዲህ ነው ማለት ነው። እምነትህ ምንድነው? በእግዚአብሔር ምህረት ነው ሰው የሚድነው ብሎ መጨረሻው መጨረስ ማለት ነው። ድነናል የዳንን ነው እንድናለን አልኩ እኮ። ቀላል እኮ ነው፣ በጣም ቀላል ነው። ከዛ ውጭ እንኳን ካስረዳኝ አንተ ድነናል የዳንን ነው። እሺ እየዳንን ነው። እሺ ከዛስ ስንሞት ደግሞ ወደ ዘላለም ህይወት እንሄዳለን ማለት ነው። ከዛስ ወደ ጌታ እንሄዳለን ማለት ነው።
እንድናለን። እሺ ይሄ ማለት ነው። ጥሩ እያንዳንዱ የተለያየ ስቴጅ ነው አይደል? እሺ ድነናል ስትል የዳንከው በማን ነው? የዳንን ስንል ደግሞ ምንድነው? በቅድስና ህይወት እየኖርን ነው እያልኩ ነው። ድነናል ስትለኝ በማን ነው የዳንከው? በክርስቶስ ደም ማለት ነው። በክርስቶስ ኦኬ። ስራ ሰርተሃል? እዚህ ጋር አንድ አስተዋጽኦ የለም። እዚህ ጋር ማለት ምንም በእኔ ማንነት የተሰራ የለም። በእምነት ብቻ ማለት ነው። ኦኬ። በእምነት ብቻ እንግዲህ በማስተዋል ስሙ። በእምነት ብቻ ሄዳ ነው። በእምነት ብቻ እኔ ለምን እንደምትቃወሙን ራሱ ግራ ነው የሚገባኝ። እሺ በእምነት ብቻ ነው ፍሬንድ ሄዳ ነው። እሺ ድኛለሁ ስትል በእምነት ብቻ ድኛለሁ ስትል የእግዚአብሔር ልጅ ሆናል? እሺ የእግዚአብሔር ልጅ ሆናል። በእምነት ብቻ ድኛለሁ ስትል የዘላለም ሕይወት አግኝተሃል? እሺ የዘላለም ሕይወት እሺ ድኛለሁ ስትል ጸድቀሃል? እሺ ጸድቋል። እሺ አሁን እየዳንኩ ነው ስትል ምን እያልከኝ ነው ያለው? በቅድስና ህይወት እየኖርኩ ነው በቃሉ ማለት ነው። እሺ እየዳንኩ ነው ስትል እየተቀደስክ ነው ያለው እንጂ ለመዳን አሁን አዲስ ለመዳን እየሞከርክ አይደለም ማለት ነው። ምን አልከኝ? የሆነ ሰሞን አሁን የምትኖረው የዘላለም ህይወት ለማግኘት አይደለም ማለት ነው። በቅድስና ህይወት በቅድስና ህይወት በቃሉ ማለት ነው። የዘላለም ህይወት ለማግኘት አይደለም ማለት ነው ወይ? እኮ መነጠል የለብህማ ወንድሜ። አምኛለሁ ስትል እኮ በቅድስና ህይወት መኖር አለብህ። መነጠል እምነትና ስራን እኮ መነጠል አትችልም ወንድሜ። እኔ መቼ ነጠልኩኝ? እኔ እኮ ጥያቄን በደንብ ሰማኝ። አሁን አዲስ የዘላለም ህይወት ለማግኘት አይደለም የምትኖረው ነው እያልኩኝ ያለሁት። እንዴ ያ የድህነት መንገድ መያዝ አለብኝ እያልኩ ነው። ይሄው የዘላለም ህይወት የዳንኩበት እስከ መጨረሻ መጽናት አለብኝ እያልኩ ነው። ይሄው የዘላለም ህይወት አለኝ እኮ ብለኛል እኮ በደንብ የተቀበልኩት እስከ መጨረሻ መጽናት አለብኝ እያልኩ ነው እኮ። ለማግኘት አይደለም አሁን የምትሰራው። የተቀበልኩት የተቀበልኩት ወዳጄ፣ አሁን ለማግኘት አዲስ የዘላለም ህይወት ለማግኘት ነው የምትሰራው። የተቀበልኩት የዳንኩበት መንገድ እስከ ዘላለም መያዝ አለብኝ እያልኩ ነው። እንዴት ነው? እኔ ጥያቄ ወዳጄ በደምብ ስማኝ፣ የዘላለም ህይወት ለማግኘት ነው ወይ የምትሰራው? ያገኘሁት በእምነት ያገኘሁት ነው እንጂ ወንድሜ። እኔ በምን አገኘው አላልኩም ብራዘር፣ መበርታት ነው ያለበት። አሁን ስራ የምትሰራው የዘላለም ህይወት ለማግኘት ነው። አንተ እኮ ነው ጠማማ የምትሆነው ዳኒ። እኔ ስላንተ እምነት እያወራን ስለኔ እምነት ለምን ትደበቃለህ? እኔ ጠየቁ። አሁን አዲስ የዘላለም ህይወት ታገኛለህ ወይ? ስላንተ እምነት አላወራሁም ሲጀመር። እዚህ ጋር ተመልካች ስላንተ እምነት አንድ ቃል። ስለዚህ አዲስ ችግር የለም። ስለዚህ አዲስ የዘላለም ህይወት ለማግኘት ነው ወይ? ኖርማል ሁን እንጂ አይዞህ። ኖርማል ነኝ እኔ። አዲስ የዘላለም ህይወት ለማግኘት ነው የምትሰራው? ያመንኩ እስከ መጨረሻ መጽናት አለብኝ እያልኩ ነው። እኔ ጠየኩ አዲስ የዘላለም ህይወት ታገኛለህ ወይ? በዚህ ላይ እየዳንኩ ነው ስትል አዲስ የዘላለም ህይወት ታገኛለህ? እንዴት አማርኛው እንዴት ነው እየነገርኩህ? ወይም የአማርኛ ችግር ካለ በምን ልሽ ብራዘር፣ መበርታት ነው ያለብህ ወዳጄ። አዲስ የዘላለም ህይወት ታገኛለህ ወይ? እንዴት ነው አዲስ የማገኘው? ያገኘሁት እያልኩ እንዴት ነው ስለዚህ አታገኝም ማለት ነው። የዘላለም ህይወት አዲስ የዘላለም ህይወት የለውም። አሁንም እዚህ ውስጥ ያለው በነፃ ደግሞ ታጠዋለህ ወንድሜ። ቆራጃ አይዞ ብራዘር፣ አይዞን ለራስ አይዞን ለራስ። እሺ አዲስ የእግዚአብሔር ልጅ ትሆናለህ? አልሆንም። የእግዚአብሔር ልጅ አሁንም አይሆንም። እሺ
አይሆንም ማለት ነው። አዲስ እግዚአብሔር ልጅ አይሆንም። እሺ አዲስ ጽድቅ ታገኛለህ? ያገኘሁት የመጀመሪያ ነው። አዲስ ጽድቅ ታገኛለህ ወይ ብራዘር? ጽድቅ ኢየሱስ ክርስቶስ እኮ ነው ያመንኩት እኮ ነው ያገኘሁት። ምን አዲስ ነገር አለ? አዲስ ጽድቅ ታገኛለህ ወይ? አገኛለሁ ወይ አላገኝም? እንዴት ነው የሚሻለው? በጌታ ምንድነው ጽድቅ ምንድነው? ንገረኝ እስቲ ብራዘር። አዲስ ጽድቅ ታገኛለህ ወይ? ምንድነው ጽድቅም? እሺ ጻድቅ መሆን በእግዚአብሔር ፊት ትክክል ነው መገኘት ማለት። ጽድቅ ምንድነው? በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው። እና በትክክልም የሆነው መጀመሪያ ያመንኩበት አይደለ? ክርስቶስ ሲቀበል እኮ ምንም አሁን ብትበሳጭ ነው የርዕሱን ጥያቄን አልቀየርም ብራዘር። አዲስ ጽድቅ ታገኛለህ ወይስ አታገኘም ነው ወራዴ። ሌላ ኢየሱስ አይዞህ ብራዘር በርታ፣ መልሳት በል። ሌላ ኢየሱስ ልቀይር ፈልገህ ነው? እሺ አዲስ ጽድቅ ታገኛለህ ወይስ አታገኝም? የእግዚአብሔር ጽድቅ ጌታ ኢየሱስ ክርስቶስ ነው። አንዴ በእምነት ተቀበልኩ አልገ ሌላ ኢየሱስ ታገኛለህ ይለኛል። ስለዚህ አዲስ ጽድቅ የለም። እሺ አዲስ ጽድቅ የለም። በቃ እሺ የለም፣ አዲስ ጽድቅ የለም። እሺ ይሄው ጨረስ ነው ማለት ነው ይሄንን ኬዝ። እሺ ምንም እዚህ ውስጥ አዲስ ያገኘው ነገር አለ? የለም። እሺ እዚህ ውስጥ እየኖርክ ኃጢአት ሰራ በደልክ። ኦኬ ኃጢአት ሰራ በደልክ። ኃጢአት ስትሰራ ስትበድል ድነትን ታጠዋለህ? በደም ታጠባለህ? ታጠዋለህ ወይ ነው ያልኩህ። በደም ታጠባለህ አልኩ። ንስሐ ገባለሁ። እሺ ሰው አያጣውም። አንተ እኮ ማን ንጹህ ጴንጤና አሁን አንተ ለምን እንደምትታገል አላውቅም። ይኸው ወዳጃችን ምን አያደርግም? አያጣውም፣ ድነቱን አያጣውም። በደሙ ነው የሚታጠበው። ተስማምተሃል? በደሙ ነው የሚታጠበው። አዎ በደሙ ነው የሚታጠበው። አዎ እኔ ተስማምቻለሁ። አሁን ያንተን ሐሳብ ነው። ቆይ በኢየሱስ አማላጅነት አሁን ያንተን ሐሳብ ነው። ቆይ አሁን ርዕስ አትቀይር። ቆይ እንጨርሰዋለን። ከዛ እንጨርሰው። ኖ አልሄድም። እዚች ጋር አንተን እያመንክ እኔማ ከመጀመሪያው እኔን ደግሞ ከመጀመሪያው ነው የምጠይቀኝ። ችግር የለም። ይኸው አያጣውም። እየዳንኩኝ ያለበት ቦታ ላይ የተቀየረ ነገር አለ? በእምነት ካገኘው ውጪ ምንም የለውም። የቀየረው ነገር የለውም። ክብር ለጌታ። አሁን እሺ እንድናለን ላይ እንሂድ። እሺ እንድናለን ላይ ምንድን ነው የሚከናወንልን? ንስሐ እየገባሁ ኃጢአት ትሰራ ያለ እንዴ? በዚህ ዓለም ላይ ሰው እየታጠብኩ ይኖራለሁ ማለት ነው። እንድናለን መቼ ነው እንድናለን የሚፈጸመው? ኃጢአት ስሰራ በንስሐ ወደ ይቅር ይባላለሁ ማለት ነው። እንዴ እንድናለን መቼ ነው የሚፈጸመው? ኦርቶዶክስ ነሽ ነው የምታስተምረው? እንዳላንማ ከሞት በኋላ ነው። ከሞት በኋላ ታዲያ አትቀላቅላ ብራዘር። ከሞት በኋላ ንስሐ አለ እንዴ ብራዘር? ከሞት በኋላ እሺ፣ ከሞት በኋላ ንስሐ አለ? ኧረ ወንድም የምንድን ነው ተቀላቀለብሽ? ጥያቄው እኮ ግራ እያገባ እኮ ነው። አንተ ድነናል፣ እየዳንን ነው፣ እንድናለን አይደል ያልከኝ? እንድናለን ላይ ተደረሰ። ቆይ ላስተካክልልህ፣ አንዴ ላስተካክልልህ። ድነናል ብያለሁ አይደለም? ድነናል አልከን፣ እየዳንኩኝ ነው አልከኝ፣ ከዛ እንድናለን አልከኝ። እንድናለን ኦርደር ላድርግልህ ወንድሜ። ድነናል ኦርደር ነው ብራዘር፣ ኦርደር። ወይኔ ኧረ ስማ እንጂ ራስን ብቻ አዳምጥ። ለራስ ብቻ እያዳመጥክ እኮ ነው። ይሄው ዳል ድነናል ብያለሁ አላልኩም? ይሄው ድኛለሁ አልከኝ። ጽፌልሃለሁ። ታንክ ዩ። እየዳንኩ ነው ብያለሁ አላልኩም? ይሄው እየዳንኩ ነው አልከኝ። ይሄ ደግሞ በህይወት ውስጥ ካለው ድረስ ንስሐ እየገባው በክርስቶስ ደም ከዛ እንድናለን አልከኝ። አዎ ከዛ መጨረሻ ስሞት አሁን እሱ ጨረስን እኮ እንድናለን ላይ ነው። እንድናለን ነው። አሁን እንድናለን ላይ ምንድነው የሚከናወነው በአንተ? በቃ ነፍስ ወጣች ማለት እኮ ነው። ከስጋ ተለያየ ማለት ነው። ከዚህ ዓለም ከኃጢአት ዓለም ውስጥ ወጣው ማለት ነው እኮ። ምን ማለት ነው እንድናለን ስትል ታዲያ ምን ማለት ነው?
ከዚህ ዓለም በሞት ስትለይ ማለት ወደ ቅድስና ህይወት ውስጥ ወደ ኃጢአት የሌለበት ወደ ዘላለም መንግስት ወደ ገነት ትገባለህ ማለት ነው። ወደ እንድናለን ላይ ምንድነው የሚከናወነው ለአንተ ነው ያልኩህ። በየስ አሁን ያልኩህ አልገባኝም ብራዘር። እሺ ወደ ዕብራውያን 12 ቁጥር 20 ምን ማስረጃማ እንሄዳለን። አሁን ምን እንደሚከናወን ንገረኝ ብራዘር። ምን ማስረጃ ነው? ኃጢአት ዓለም ተለየው ማለት እኮ ነው። ኃጢአት የሌለበት ወደ ገነት። እኔ አንተ ላይ ምን ተከናወነ ነው ያልኩህ። አንተ ላይ ምንም ተከናወነ እሄዳለሁ ያልኩ ከኃጢአት እወጣለሁ። ምንም አይከናወንም። ኦኬ ምንም አይከናወንም። እዚህ ዓለም ተለየው ማለት ነው። ኦኬ ምንም አይከናወንም። ኦኬ ሶ እንድናለን ስትል ምንም አይከናወንም ማለት ነው። እሺ ስጋስ ምንም ተስፋ የለውም። ስጋ ምንም ተስፋ የለውም። ስጋክ የምን ስጋ ነው? ስጋ ነው የለበስከው ነው አብራተ የስጋ ቤት አይደለም መቼስ። ስጋ ነስ የተለያየ እንትን አድርገህ ነው። አይ ምንም ማታውቁ እኮ ነው ችግር የለም። አላውቅም ምንም ተስፋ የለውም በለኝ። ቆይ ሰው ሲባል ምንድን ነው? ምን አለው ወንድሜ? ስጋስ ብራዘር ነው ስለ እኔ ማንነት ነው እየጠየቅከኝ አይደለን ወንድሜ? አዎ እኮ ስጋስ እኮ መጀመሪያ ስለ እኔ ማንነት ስትጠይቀኝ ስጋም አለ እንዴ እኮ። የቱ ጋር ነው የሚድነው ብራዘር? ዳግም ትንሣኤ ነዋ። መቼ ማለት ነው? ክርስቶስ ይመጣ። የቱ ጋር ነው የሚገባው? እዚህ ጋር ነው ወይስ እዚህ ጋር ነው የሚገባው? ዳግም ትንሣኤ ሲመጣ ወንድሜ የቱ ጋር ነው የሚገባው ነው ያልኩህ። ደቡብ ኮሪያ ይገባል። ምንድን ነው የሚያወራው? ይኸው ነው እንደማያውቅ በኮንፊደንስ ሳቁን ለመሸፈን ነው የሚሞክረው ወንድማን። አዮ ለዚህ ነው ኦርቶዶክሳውያን እንድናለን እየዳንኩኝ ነው ምናምን ስትል ምን ማለትን እንኳን አታውቅም ብራዘር። ፉከራ፣ የፖለቲካ ፉከራ ነው የምታደርጉት ወንድማን። ሲሪየስ እየተጠየቅ የደቡብ ኮሪያ ምናምን ያልክ ማልገጥ ጀመርክ። ይኸው ያልከውን ነገር ይኸው ላሳይ። ይኸው በምን ብቻ ነው የዳንኩት አልከን? በእምነት ብቻ አለቀ። ይሄ በእምነት ብቻ ነው የዳንከው። ይሄ በእምነት ብቻ የዳንከው መዳን እዚህ ጋር አልቀጠለም ወይ? ቀጥሏል። ይኸው እዚህ ጋር አዲስ መዳን አላገኘህም። ኦኬ አዲስ መዳን እዚህ ውስጥ አለ። እየዳንኩ ነው በምትልበት ህይወት ውስጥ የለም፣ ምንም የለም፣ እዚህ ውስጥ የለም። ከዛስ እንድናለን አልክ። እንድናለን ላይስ አዲስ ያንተ ስራ አለ እዚህ ውስጥ ከሞት በኋላ የለም። ሰው በእምነት ብቻ መዳን ማለት ይሄ ነው። በአጠቃላይ አንተ ራስህ በራስህ አንደበት ለፍልፈህ አወራኸው ማለት ነው። ይሄ ዚርቶት ብራዘር እኔ የኔ ንግግር አይደለም የተናገርኩት፣ የራስህ የአንደበት ቃል ነው። በእምነት ብቻ ነው የዳንከው። እየዳንኩኝ ነው ስትል ምንም የተገኘ አዲስ በእምነት የተገኘ በስራ ያገኘው ደህና መዳን የለም። አየው አዲስ ያገኘው መዳን የለም። በራስህ አንደበት ነው ያልከው። ታጣዋለህ ወይ ስለ አላጣውም ነው ያልከው። ድነት አይታጣም ነው ያልከው። ስለዚህ ያላጣኸው ድነት ከሆነ እዚህ ጋር የጀመረው በምንድን ነው? እሱ በእምነት ብቻ ነው የዳነው። ከሞተስ በኋላ ይሄ ሰው የተለየ ነገር አለው? ምንም አይገኝም። ምንም የተለየ ነገር የለውም። ስለዚህ ሰው በምን ብቻ ነው የሚድነው ማለት ነው? በራስ አንደበት። በእምነት ብቻ ነው የሚድነው ማለት ነው። በራስ አንደበት። ዚስ ይርቶት ብራዘር፣ የኔ አይደለም። አየህ እምነትህ ነው አሁን ያሳየው፣ የራስህን እምነት ነው። አይዞ ብራዘር አይዞ። እሺ ሌላ ኦርቶዶክሳዊ ባይዘዌ እኛ በእምነት ብቻ ስንል ቅር የሚላችሁ ሰዎች አላችሁ። ራሳችሁ እምነታችሁ እኮ በደንብ እንቁምና እናውራው ከተባባል መጽሐፍ ቅዱሳዊ ትምህርት ነው። ሰው በእምነት ብቻ ወዳጅ፣ ሰው በእምነት ብቻ መዳኑ፣ ሰው በእምነት ብቻ መጽደቁ መጽሐፍ ቅዱሳዊ ትምህርት ነው። የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ። እሺ ሳሚ ሰላም፣ ከየት ቤተ እምነት ነው ሳሚ?
ሳሚ እሺ ቤካዬ እንዴት ነህ? እንኳን ደህና መጣችሁ ወንድሞች። ሰናይ ሁላችሁንም ሰላም ብያለሁ። ሰላም ብያለሁ ሁላችሁንም። እሺ ሁላችሁንም ሰላም ብያለሁ። ቤካዬ ሰላም ብያለሁ ወንድምነት። እንዴት ናችሁ? ለምን አስወጣኝ? ምን አረኩ? ስትጠየቅ አታሹፋ ብራዘር። እሺ ስጋ የሚድነው መቼ ነው አልኩ። ለምሳሌ የሚበሰብሰው አካል በትንሣኤ ቀን አልከኝ አይደል? ኦኬ በትንሣኤ ቀን እዚህ ጋር ስራ ሰርተ ነው በትንሣኤ የምትድነው እንድናለን ስላልከኝ የመጀመሪያን እያንዳንድ መልስ እየሰጠው ስለ ወደ ኋላ ተመለስና መልስ ታገኘዋለህ። እዚህ ጋር ነው የጠየቅኩህ ወዳጄ። እኔ መላፋት አልፈልግም ብራዘር። አውቆ ከሚያለምጥ ሰው ጋር እኔ ማልመጥ አልፈልግም። የጠየቀውን ጥያቄ መልስልኝ ብራዘር። ካለዛ ፉከራ ብቻ ነው ብራዘር። አረ ፉከራ አይደለም። አንተን አሁን ፉከራ አውጣና እኔ የጠየቅኩት ጥያቄ እሺ ና መልስ ስጣ። መልስ ስጥ። እውነት ኮንፊደንስ ካለ ሁሌ ጠያቅ ሳይሆን ና መልስ ስጥ ወዳጄ። ያን ሁሉ ጽፈሃል አንተ። አንድ ጥያቄ ጠይቅ ወይ አንተ በእምነት እርግጠኛ አይደለም። ያን ሁሉ ጽፈሃል። መልስ ስጥ ብራዘር። አንተ በእምነት ወንድም አለ እየጠበቅኩ ነው ያለሁት። መልስ ስጥ፣ አትደበቅ። ምንድን ነው? እሺ ልመልስልህ። እኔ በእምነት የሰራው ስራ አለ በትንሣኤ ለመነሳት ምንም እዚህ ጋር የለም። ምንም ስራ በክርስቶስ ምንም የለም። እሺ አይሆን። እኔም ከዚህ የተለየ እምነት የለኝም። ጥያቄህ ምንድን ነው? እሺ ታንክ ዩ። ስለዚህ የተለየ እምነት የለም። ኃጢአት ስትሰራ ምን ታደርጋለህ አንተ? ንስሐ እገባለሁ። ንስሐ በምንድን ነው የሚታጠው? በክርስቶስ ኢየሱስ ደም። ስለዚህ ድናል፣ እየዳንክ ነው ማለት ነው እንዴ? አዎ እኔ እኮ ክርስቲያን ነኝ። እየዳንኩ ነው። ታንክ ዩ ጨርሰናል። ፔንቴች እዚህ ጋር ባይ ዘ ዌይ ጨርሰናል። ምኑን ነው የጨረስነው? እስቲ ንገረኝ። ድናል፣ እየዳንክ አመንክልኝ እኮ። ታዲያ መቻና ምንም አለ። ዋው ጴንጤ እየሰማችሁ ነው? እስቲ ስማ፣ መጀመሪያ አድምጥ ወዳጅ አድምጥ። የኦርቶዶክስ እኮ ማኒፌስቶ እኮ ነው የምታደርጉት። የኦርቶዶክስ አይደለም ባይዘው መጽሐፍ ቅዱሳዊ ነው። ኦኬ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ይባላል። አንዴ ሚውት አድርግ ብራዘር፣ ሚውት አድርግ። እንደሚያስብ ምንም አልናገርም። ሚውት አድርግ። እሺ ምን ማለት ነው? ሶስቱም ፕሮሰሶች ላይ ግን የሰው አይደለም፣ የሰው አቅም አይደለም ብራዘር። ሶስቱም ላይ ጌታ ነው ይሄን የሚያደርገው። በሰዎች ህይወት ውስጥ የሚያድነው ጌታ ነው፣ የሚቀድሰው ጌታ ነው። በትንሣኤ ቀንም ተስፋችን ጌታ ነው። ኦኬ እኛ በእኛ ጀምረን በሰው ኃይል በርትቶ ከዛ ደግሞ በእኛ ኃይል ደግሞ የምንነሳበት ህይወት አይደለም ያለን። ኦኬ የዳነው በእምነት ብቻ ነው። ይኸው አንተ እንዳልከው በእምነት ብቻ ነው። ስንቀደስ በክርስቶስ ኢየሱስ ጸጋ ነው የምንቀደሰው። ኦኬ ከዛስ በኋላ የምንነሳው እስከ ሞት በክርስቶስ ኢየሱስ ነው። ስለዚህ ማዳን የማን ነው ካልክ የእግዚአብሔር ነው፣ የሰው ኃይል አይደለም። እሺ ያንተ ስራ እዚህ ጋር ያንተ አስተዋጽኦ ምንድነው? ንስሐ መግባት ያንተ ነው አይደለም? ስራ አይደለም። ንስሐ መግባት ስራ አይደለም። እሱማ ማንም ሰው ንስሐ ካልገባ በእምነትም ብቻ እኮ የምትድነው መጀመሪያ ተስማምቻለሁ። ባይዘው በቃ ድነናል፣ እየዳነ እንድናለን የሚል በቃ ታንክ ዩ ጨርሰናል። ከዚህ በኋላ አልከራከረም። ስለዚህ በእምነት ብቻ ነው ዳን ነው ማለት ነው አይደል? ሁላችንም ንስሐ ሳትገባ የለማ ከአንተ ኮንፊርም ካላረክ ንስሐ ስራ ነው እንዴ? ንስሐ ምን ማለት ነው? መጸጸት ማለት ነው። ማን ነው የሚጸጸተው? ሰውየው። አንተ
ከአንተ ነው የሚጠበቀው። ልክ ነው። ጌታስ ምን ይሰጣል? ጸጋውን ያበዛልሃል። ስለዚህ ከአንተ የሚጠበቃለ ከጌታ የሚጠበቃለ ማለት ነው አይደለም? ታዲያ እምነት ያለው እኮ ታንኪ በቃ ጨርሻለሁ። እንዲህ ነው የምታምነው አንተ? ጨርሻለሁ። አንተ እንዲህ ነው ወይ የምታምነው? ወዳጅ እንደ መጀመሪያ ይኸው እዛ ጋር ምን አልኩ? ስለዚህ ለዚህ እኮ ነው ያልኩ ቀደም ቃል ያው በደምብ ስማኝ፣ ከቀልብ ወደ ሰማኝ ሳታውቀው ጴንጤ ሆናል እኮ ያልኩ ለዛ ነው። አየህ አሁን አንተ ስም ነው ታይትል ነው ኦርቶዶክስ ምናምን ነው ታይትል ያስከው። ኦርቶዶክስ ግን ምን ብላ እንደምታምን ላሳይ። ቆይ አንዴ ኦርቶዶክስ ምን ብላ እንደምታምን ላሳይ። ኦርቶዶክስ የምታምነው በእምነት ብቻ ሳይሆን ኦርቶዶክስ የምታምነው እምነት ሲደመር ስራ ነው የምታምነው። አየህ የኦርቶዶክስ እምነት ይሄ የኦርቶዶክስ ነገረ ሲደመር ሳይሆን ይኸውልህ ሲደመር ስራ ነው አይደለም። አላስተካክል ምንም ታስተካክል እኔ ነው እንዴ እምነት ሲደመር ስራ ብላ ሲደመር አይደለም። እምነት ከስራ አይነጠልም ነው የምትለው። ወዴት ይላል ታዲያ? ያው አይደል እሱን እኮ ነው እና በቃ ነገርከኝ እኮ ይሄው እምነት ኮንፊርም እያደረክ ነው። በየቀኑ ኮንፊርም እያደረክ እኮ ነው ያንተ። አንዴ ካልሰራ አንዴ አትደረግ ካልሰራ አትድንም ነው እያለች ያለችው አይደል አይደል? እምነት ሲደመር ስራ ቆይ ንስሐ ካልገባው እጠፋለሁ እያልክ እኮ ነው። በዚህ አነጋገር ወንድሜ ገብተሃል? ንስሐ ስራ ሆኖ አያውቅም እኮ ንስሐ ካልገባህ እጠፋለሁ አልጠፋም አትደረግ። ቤተክርስቲያን ስራ የምትለው ኖ ያንተ ጥያቄ ነው። ቆይ ንስሐ አይደለም አትደረባ። ተረጋግተህ ለምን አታወራም? ተረጋጋ እንጂ ብራዘር። አሁን ተግባባን አይደለ? ዋናው እኮ እንድንግባባ ነው አይደል? የግድ ተለያይተን በሀሳብ መሄድ የለብንም እኮ። ግን ያለውን ሪያሊቲን ደግሞ አክሴፕት ማድረግ አለብን። ቤተክርስቲያኒቷ ውስጥ ነገረ ድነቷ ጋር አብሮ እምነት ብቻውን ያድናል አትልም እንዳንተ። አንተ እምነት ብቻ ያድናል አልክ። ቤተክርስቲያን ግን እምነት ብቻ ያድናል ብላ አታምንም። ኦኬ ይሄ ትምህርት የጴንጤ ትምህርት ነው። ምክንያቱም ኦርቶዶክስ ቤተክርስቲያን የምታምነው እምነት እዚህ ላይ ምን ሲጨመርበት ነው? ስራ ሲጨመርበት ነው። ኦኬ ይሄ ደግሞ ነገረ ድነትን የኦርቶዶክስ ቤት ነገረ ድነትን አያሳይም። አንተ ግን የነገርከኝ እዚህ ላይም እምነት ብቻ ነው፣ እዚህ ላይም የነበረን እምነት ነው ያሳየኝ፣ እዚህ ላይም ያለን እምነት ነው ይቀጥላል። እሺ አሁን ልናገር። እሺ ንስሐ ካልገባ አንተ ትጠፋለህ አትጠፋም? የዘላለም ህይወት ታጠዋለህ? ንስሐ ያልገባ ሰውማ ከእግዚአብሔር ጋር እንዴት ይታረቃል? ስለዚህ ይጠፋል ማለት ነው። ይጠፋል ማለት ነው። ንስሐ ካልገባህ አንተ ለምሳሌ ኃጢአት ስትሰራ ንስሐ ካልገባህ ትጠፋለህ አትጠፋም? በኃጢአት ጸንቼ ከኖርኩኝ ነው የምጠፋው እኮ። ንስሐ ካልገባህ ትጠፋለህ አትጠፋም? ጥያቄ እኮ ለየዋ አንድ ኃጢአት መስራትና በኃጢአት ጸንቶ መኖር የሚባል ኮንሰፕት አለ በእኛ ቤተ እምነት ውስጥ እኮ። ኃጢአት ስትሰራ መቼስ ንስሐ ያስፈልጋል አያስፈልግም? ኃጢአት መስራትና በኃጢአት ጸንቶ መኖር የሚለያዩ ኮንሰፕቶች ናቸው ሁለቱ። አትደባልቃቸው። አትፍራ። አሁን ስለ ጴንጤ አይደል እያወራ ያለው? ኃጢአት ስትሰራ ንስሐ ትገባለህ አትገባም? ይሄን ክሊር አድርግልኝ ወንድም አለም። እየነገርኩህ እኮ ነው፣ ክሊር ነው እያደረኩልህ ያለው እኮ። አዎ ወይም አይደለም በለኛ። ንስሐ ገባለሁ ኃጢአት ስሰራማ ከእግዚአብሔር ጋር ንስሐ ግን የምገባው ምንም አልተመለሰልህም። እሺ ቀጥል። ቃል ነው የምትፈልገው ብራዘር። ባይዘው ፖለቲካ እኮ ካንተ እበልጣለሁ። ከፈለክ ልሰራልህ እችላለሁ። አሁን ቁጭ አድርጌ ማለት ችግር የለውም። ቀጥል። አየህ ሰው ንስሐ ይገባል፣ ንስሐ መግባት አለበት። ኦኬ ግን አንድ ክርስቲያን በክርስቶስ ኢየሱስ አምኖ እየኖረ ንስሐ የሚገባው ንስሐ ማለት ከእግዚአብሔር ጋራ ያለህን ግንኙነት እያስተካከልክ የምትሄድበት መንገድ ነው። ኦኬ ይሄ ማለት አሁን በዛሬ ውሎዬ ሳላስብ ዋሽቼ ወይ ደግሞ ሰውን በድዬ ብሞት የዘላለም ሕይወት አጣለሁ ማለት አይደለም። ምክንያቱም በኃጢአት ጸንቶ መኖርና ሰው በደልን መፈጸም የሚለያዩ ኮንሰፕቶች ናቸው። ኦኬ ሁለቱን መለየት መቻል አለብን። በኃጢአት ጸንቶ መኖር ማለት በኃጢአት ጸንቶ የሚኖር ሰው ምን አይነት ሰው ነው ካልከኝ፣ ለኃጢአት ለበደል የሚገዛ ኦኬ በተደጋጋሚ የኃጢአት በደል ውስጥ የወደቀ ሰው። ያ ሰው ገዢው ማን ሆኗል? ኃጢአት ሆኗል፣ በደል ሆኗል። አንድ ሰው ደግሞ ለሁለት ጌቶች መገዛት አይችልም።
ግን አንድ ሰው ጤነኛ ሰው በክርስቶስ ኢየሱስ ስለሚመላለስ ሰው የምታወራኝ ከሆነ ያ ሰው ድንገት እንኳን ሳያውቅ ኃጢአት ሰርቶ ቢሞት የዘላለም ሕይወትን ያገኛል። ከምን አንጻር ብለህ ብትጠይቀኝ ስለሱ ኃጢአትና በደል ዋስና ጠበቃ የሆነው ኢየሱስ ክርስቶስ ስላለው። ለምን ጌታው አሁንም ኢየሱስ ስለሆነ። ማስረጃ ልስጥ ከእግዚአብሔር ቃል ይኸው እግዚአብሔር ቃል ማስረጃ ልስጥ። ይኸውልህ ዳኒ ጥያቄ አልገባህም ማለት ነው? ገብቶኛል። ስለገባኝ ነው መለስ። ቆይ እኮ ልመልስልህ። እሺ ንስሐ ለምንድን ነው ንስሐ የምትገባው? ሲገራ ንስሐ ማለት መመለስ መጸጸት ማለት ነው ብራዘር። ኦኬ ወደ መንግስት መመለስ ነው አይደለም? አይደለም። አየህ አሁን ስለዚህኛው ህይወት የምታወራ ከሆነ በቅድስና ስለመመላለስ ህይወት ውስጥ የምታወራ ከሆነ ኦልሬዲ እኔ መንግስት ውስጥ ነኝ ያለሁት። ምን ማለት ነው? እግዚአብሔር ስበድል ከመንግስቱ እየፋቀኝ ልጅነቴን እየሰረዘ ከዛ ደግሞ ንስሐ ስገባ ዳግም ልጅነቱን እየሰጠ ወደ መንግስቱ እየመለሰ የሚኖርበት ክርስትና እንደዛ አይደለም። ካላለ መስማት አለብህ ብራዘር፣ ካልሆነ መስማት አለብህ። ኦኬ ስለ እግዚአብሔር መንግስት ስለ እግዚአብሔር ልጅነት የምታወራው እዚህ ጋር ነው። መቼ? ገና የዳንክ ጊዜ ማለት ነው። ስለዚህ በዚህኛው ሞመንት ላይ ሰዎች ንስሐ የሚገቡት ምንድነው? እሱ የአቅጣጫ ለውጥ ነው የሚያመጡት። ይጸጸታሉ፣ በክርስቶስ ኢየሱስ ደም ይታጠቡና የእግዚአብሔር ልጅ ይሆናሉ። በምን ብቻ? በእምነት ብቻ። ይህ ክርስትና። ከዛ እዚህ ጋር የጀመሩት ህይወት ቆይ አንዴ ብራ ተመለሰን። ከተመለሰ ችግር የለም። እሺ ስላልክ ያው እንደተመለሰልህ አሰብኩኝ። ችግር የለም። ስለዚህ ንስሐ ስትገባ ለኃጢአት ዋጋ በደሙ እየታጠብክ ነው ማለት ነው አይደለም? መጸጸት ማለት ነው ንስሐ ባይዘው እኮ በደም እየታጠብክ ነው አይደለም? ለኃጢአት ዋጋ እየተከፈለልህ ነው አይደል? የተከፈለ ዋጋ ለአዲስ ዋጋ አይከፈልም እኮ ያ የተከፈለልህ ለኃጢአት ኦልሬዲ አዲስ ዋጋ አይከፈልም። አንዴ ዋጋ ከፍሏል ኢየሱስ ለኃጢአት ለበደል ሁሉ አንዴ ነው ዋጋ ይከፈላል። ኦኬ ስለዚህ አንዴ የተከፈለ ንስሐ ባትገባም ትገባለህ እያልከኝ ነው? እሱን ነው ማስተካከል ያለብህ እኮ ታዲያ ክሊር አድርገው። ለዚህ እኮ ነው የምልህ። ምክንያቱም ምንድን ነው ክሊር እኮ ነው ያደረኩልህ። አዎ እኔ አንዴ ስለዋሸው ከእግዚአብሔር መንግስት አልወጣም። ኦኬ እንደዚህ አይነት ትምህርት የለም። ንስሐ ብትገባም ባትገባም አትጠፋም እያልከኝ ነው? አንዴ አሁን ለምሳሌ አንድ ሰው ዝም ብሎ በአጋጣሚ ቢዋሽና ያ ውሸት ከእግዚአብሔር መንግስት አያስወጣውም፣ ልጅነቱን አያስፍቀውም። ብራዘር አንዴ ድምፅ አለ፣ አንተ ጋር ልጅ ድምፅ አለ፣ ሚውት አድርገው። ኦኬ የእግዚአብሔር መንግስት የቃቃ ጨዋታ አይደለም። ዳቦ ፈረሰ ምናምን የምትባባልበት ህይወት አይደለም። ኦኬ የሰው በኃጢአት ጸንቶ መኖር ሲጀምር ለኃጢአት ሲገዛ ገዢ ሁለት ነገር ስለሚሆን ያ ነገር አንደኛውን የእግዚአብሔር ገዢነትን አታል ማለት ነው። በኃጢአት በበደል ጸንተ ኖሯል። ከእግዚአብሔር መንግስት ራስን በራስ አሰናብተሃል። ኦኬ እያወራንና እየተነጋገርን ያለነው ስለምንድን ነው? እሱ ካልከኝ በጽድቅ በቅድስና ስለሚኖር ሰው እግዚአብሔርን በመፍራት ስለሚኖር ሰው ግን በአጋጣሚ ሳያውቀውም ሰው አውቆም ሳያውቅም ሊበድል ይችላል። አምላኩን ግን በድሎት ድንገት ግን ቢሞት ያ ሰው ሲኦል ይገባል ማለት አይደለም። ለምንድን ነው እሱ ሰው ኃጢአት ስለሰራ ስለበደለ ብቻ ማለት ነው? በድንገት የሚሞት ሰው አይደለም እያወራ ያለው ባይዘው ወይ በድንገት የሚሞት ሰው አይደለም እያወራ ያለው። ሞት በቀጠሮ ነው የሚመጣው። አንተ ጋር በድንገት የሚሞት አይደለም። አንተን ምንም ለውጥ የለውም። በድንገት ሆነ በቀጠሮ ይሁን ሞት የመጣው አንተ ጋር የመጣው ሞት አንተ በኃጢአት ጸንተህ የምትኖር ከሆነ ለእግዚአብሔር ሐሳብና ፈቃድ አልተገዛህም። እኔ እዚህ ጋር ጠይቀሃል። ቆይ አንዴ ልመልስልህ እና አልተግባባንም፣ አልመለስክልም፣ ግልጽ አላረክማ እኮ። ችግር የለም ግልጽ አደርግልሃለሁ፣ ችግር አደርግልሃለሁ። ግን ያሰብከውን ሐሳብ ላውራልህና የጠየቅከውን ጥያቄ ከዛ ደግሞ እንቀጥል። ሌላ ጥያቄ ካለ ማለት እዚህ ሰዎች በኃጢአት ጸንተው የሚኖሩ ከሆነ አዎ ከእግዚአብሔር ሐሳብ ስለሚርቁ መጽሐፍ ቅዱሳዊ የሆነ ሐሳብ ነው። ሰዎች ከዘላለም ሕይወት አንፃር ሊጎሉ ይችላሉ። ኦኬ ምክንያቱም በኃጢአት ጸንተህ እየኖርክ ስለሆነ። አሁን እያወራን ያለነው ግን አንድ ሰው በህይወት ውስጥ በሚመላለስበት ሰዓት ላይ ኃጢአት ቢሰራ ቢበድል ምንድነው ተስፋው ካልከኝ ስለሱ ማን አለው? ጠበቃ አለው። የእግዚአብሔር ቃል ነው የሚናገረው። አዎ ይኸው ምን ይላል? ልጆች ሆይ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ምን አለን ይላል? ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። አየህ የክርስቲያን ዋስትናው በክርስቶስ ኢየሱስ ያለው የክህነት አገልግሎት ወይ ደግሞ የጥብቅና ህይወት ነው። ኦኬ ምንድነው እሱ? ዋስትናችን ኢየሱስ ክርስቶስ ነው።
ኃጢአትን የምንሰራውና ኃጢአትን ስንሰራው ንስሐ የምንገባው ልጅነታችንን ስላጣን አይደለም። ብራዘር ከእግዚአብሔር ጋር አንድ ሰው ስለዋሸ ልጅነቱን አጥቶ ከእግዚአብሔር መንግስት ተሰርዞ ከዛ ደግሞ ድጋሚ ንስሐ ሲገባ የእግዚአብሔር ልጅነት ተሰጥቶት ድጋሚ የእግዚአብሔር ልጅነትን አግኝቶ ድጋሚ ጸድቆ ድጋሚ የሚባል ታሪክ የለም በክርስትና ውስጥ። እንደዛ ማስረጃ አለኝ የምትል ከሆነ ማስረጃ ስጠኛል። መጽሐፍ ቅዱስ ውስጥ ግን እንደዚህ አይነት ትምህርት የለም። እሺ አሁን ምን አልከኝ መሰለ? በተደጋጋሚ ኃጢአት የሚሰራ ኦልሬዲ ይጠፋል አልከኝ አይደለም? ኮንፊርም አደረግልኝ። ልክ ነው። በኃጢአት ጸንቶ የሚኖር ሰው ልክ ነው። ጌታውን ሌላ ነገር ማለት እኮ ሰው ነህና በምድር ላይ እስከኖርክ ድረስ ኃጢአት ትሰራለህ። ንስሐ እስከምትሞት ድረስ ንስሐ እየገባ በደሙ ትታጠባለህ እያልከኝ ነው አይደለም? ምንም ጥያቄ የለውም። ንስሐ ኃጢአት ሲሰራ ንስሐ ይገባል። ከአንተ የሚጠበቀው ምንድነው? ከአንተ የሚጠበቀው ምንድነው? ከጌታ የሚጠበቀው ምንድነው? መጸጸት፣ መመለስ፣ መጸጸት። ስለዚህ ከአንተ የምትጠበቀው ነገር አለ ማለት ነው አይደለም? ግንኙነትን ኦፍ ኮርስ፣ ግን የእግዚአብሔር ልጅነትን ለማስቀጠል አይደለም። ዶንት ፎርጌት አሁንም ልጅ ነህ። ኃጢአት ካልሰራህም ይጠፋል አልከኝ እኮ መልሰህ እንደገና እንዴት ታፈርሰዋለህ? እንዳይገባ የፈለግከው ወዳጅ አውቀህ ነው ወይ እንዳይገባ የፈለግከው? ኖ ኃጢአት እንዳይገባ ከፈለግህ በተደጋጋሚ ኃጢአት የሚሰራ ይጠፋል አልከኝ እኮ ለምን ታፈርሰዋለህ? አይዞህ ብራዘር፣ ይኸውልህ ጤነኛ ክርስትና የሚኖር ሰው በደምብ ስለ ጤነኛ የክርስትና ህይወት የሚኖር ሰው እግዚአብሔርን ከበደለ በእግዚአብሔር ፊት ንስሐ ይገባል። የሁል ጊዜ ስራው ስለዚህ ከአንተ የሚጠበቀው ምንድን ነው? ቆይ አንድ አትደረብ፣ ብራዘር አትደረብ። የምትፈልገውን ፖለቲካ ባይዘው አታገኝም አልኩህ ብራዘር። እንደ ህፃን ልጅ አክት አታርግ። በደንብ ስማ። ጥያቄ ካለብህ መልስልሃለሁ፣ ካልሆነ ግን ያው ምንም ልፋት ነው የሚሆንብህ። አታሰልቸን። ይኸው አቋሚ ነው እኮ የምነግርህ። አንድ ሰው በኃጢአት በበደል ውስጥ ጸንቶ የሚኖር ከሆነ ከእግዚአብሔር ሐሳብ ጎሏል ያ ሰው። ኦኬ። ግን አንድ ጤነኛ ሰው ንስሐ እየገባ በጌታ ፊት እየኖረ ምናምን የሚኖር ሰው የሚመላለስ ጤነኛ ክርስትና ያለው ሰው ድንገት ቢሞት ወይ ደግሞ ድንገትም ባይሆን ብቻ ቢሞት የሆነ በውስጡ ወይ ስለዋሸ ወይ የሆነ ነገር ስላደረገ ኃጢአትን ሰርቶ ቢገኝ ያ ሰው ሲኦል ይገባል ወይ ካልከኝ አይገባም። ለምን ነው የማይገባው? ስለሱ ጠበቃ የሆነለት ኢየሱስ ስላለው። ኦኬ። ምን ማለት ነው? ይሄንን እምልህ በደምብ ተማኝ። ስለዚህ አትደረብ። የኃጢአትን ኮንሰፕት አንደርስታንድ አድርገው። በኃጢአት ጸንቶ መኖርና በዴይ ቱ ዴይ በሚኖረው አንድ ሰው ህይወት ውስጥ መቆሸሽ ሊኖር ይችላል። ለምሳሌ ልጄ ይጫወታል፣ ፈን ያደርጋል፣ ተፈቅዶለታል። ግን እንዳይቆሽሽ ፈልጋለሁ። ግን ድንገት ተቆሽሾ ስለመጣ ልጄ አይደለህም ብዬ አልጥለውም። ኦኬ። ምን ማለት ነው? ልጄ ነው። ኦኬ። የሱ የኔ አባትነት ለልጄ ለእስኪ ቆሽሽ ምናምን አይደለም። ኦኬ። ምን ማለት ነው? ሰው በኃጢአት ጸንቶ መኖር ሲጀምር የእግዚአብሔር አባትነትን ዲና ያደርገዋል ማለት ነው። ወደ ዓለም ባክ አድርገዋል ማለት ነው። ያ ሰው በሚሰራው ኃጢአትና በደል ተጠያቂ ነው የሚሆነው። ኦኬ። ስለዚህ አንድ ሰው በሚመላለስበት በህይወት ምልልስ ውስጥ ድንገት ዋሽቶ ቢሞት ያ ሰው ሲኦል ይገባል ማለት ነው? አይገባም። ለምን ነው የማይገባው ካልከኝ ባሳየው ክፍል መሰረት ያንን ሰው ስለሱ የሚከራከር ነፃ የሚያወጣው ጠበቃ ስላለው ክርስቶስ ኢየሱስ ነፃ ያወጣው። እሺ አሁን ምን ገባኝ መሰለ ዳንዬ? እሺ በንስሐ የሚኖሩ ሰዎች ሁሉ በደሙ እየታጠቡ በመንግስቱ ይኖራሉ ማለት ነው አይደለ? ተስማማን? ልክ ነው። በመንግስቱ የሚኖር ሰው ነው ንስሐ የሚገባው እኮ። ንስሐ የሚገባ ማለት ንስሐ ከገባ ምንድን በደም እየታጠብክ ኃጢአት ይቅር እየተባለ ነው የሚሄደው አይደል? ልክ ነው። ታንክ ዩ። ንስሐ የማይገባ ደግሞ በኃጢአት ጸንቶ የሚኖር ደግሞ ይወጣል ከመንግስቱ አይደለም? አይደለም። በኃጢአት ጸንቶ የኖረ ሰው እኮ የኖረ ሰው ማለት በኖርማል ላይፍ ስታይሉ ለኃጢአትና ለበደል እየተገዛ ባክ ያደረገ ሰው ከእግዚአብሔር መንግስት የጎደለን ሰው ነው የምናወራው። ያ ሰው ኦልሬዲ ቢሞት መጀመሪያው ኦልሬዲ እኮ ሞቷል። ጌታ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ አይደለም እየኖረ ያለው። ምን ማለት ነው? በኃጢአት ጸንቶ እየኖረ። ስለዚህ ጸንቶ መኖር ማለት በንስሐ ሁሌ
ይቅርታ ምህረት ትጠይቃለህ ማለት ነው አይደለም? አይደለም ጸንቶ መኖር የሚባል በንስሐ ጸሎት አልገባህም ወይ ደግሞ ልትሰራው የፈለከው ፖለቲካ አልገባህም። ለራስህ አስተካክል። ፖለቲካውን አስተካክል ብራዘር። ኃጢአት ስትሰራ ምንድነው ደም ነው አይደለ ስሬት ያለው? አስተካክለውና ሙሉውን ጠይቀኝ። አስተካክለውና ለፖለቲካ እንዲመች ሙሉውን አድርገህ ጠይቀኝ። ከዛ እኔ ማስተካከል ይለማል። ኃጢአት ስትሰራ ደም ነው የሚያጥፋ አይደለም? ጥያቄን ሙሉውን ብራዘር በቃ ጠየቅኩ። በቃ ይሄን ጥያቄ ወራጅ ሙሉውን ጨርሰው ሐሳቤን ጨርሰውና ከዛ መልስልኝ። አሁን ከዳንዬ ምን ጨርሰው እኮ አልኩ። ጥያቄ አለኝ የምትለውን ጨርሰውና ከዛ ልመልስልኝ። አሁን ምን ተስማማን? በቃ ተስማምተናል። ባይዘው ምን አልከኝ መሰለህ? ምንም አልተስማማንም። ገና አልገባህም። ይኸው ጥያቄ እንኳን መጠየቅ እኮ አልቻልክም እንዴ? ጥያቄ ራሱ መጠየቅ እኮ አልቻልክም ብራዘር። እንዴ አንተ ነው የደነገጥከው እንጂ እኔ ምን ያስደነግጠኛል? እኔማ እያስረዳሁ ነው የምደነግጥበት። ያው ንስሐ ስትገባ ኃጢአት ስትሰራ ንስሐ እንገባለን አላልከኝም? በደሙ እንታጠባለን አላልከኝም? ጥቅስን ጠቅሰህ እንደዛ ብለኸኛል አላልከኝም? ጥያቄ ምንድን ነው ብራዘር? አፍጥ ነው ገብተህ በደንብ ነው የገባህ። ባይዘው ስለተበላ ነው። ምንም እኔ የማምንበት ነው የተነገርኩት። ምንድነው ጥያቄ? ስለመጣ ነው ገብተሃል። ባይዘው ጸንተ መኖር የሚል ገብተሃል። በደንብ ነው የገባህ። ምንድነው ጥያቄ? እስቲ ንገረኝ። አሁን ይሄ ጥያቄ ስትሃል በለኝ፣ ችግር የለም። ይኸውልህ ባጌ በራስ ነው እየሳቀ ያለውና በጣም ተመችቶኝ። ወይ ምን አልከኝ መሰለህ? ንስሐ የማይገባ በኃጢአትም ጸንቶ የሚኖር ይጠፋል አልከኝ። ተስማማው። ነገር ግን ኃጢአት የሚሰራ አማኝ ንስሐ እየገባ በክርስቶስ ደም እየታጠበ ይኖራል አልከኝ። ተስማምተናል አይደል? ልክ ነው። ታንክ ዩ። ስለዚህ ጸንቶ መኖር የኦርቶዶክስ ይሄ ነው። ግን ያወራው ገብቷችሁ እናንተ ገብቷችሁ እኔ ማለት በጣም ብዙ ሰው አይቻለሁ፣ ግን ለራስ የምታወራው ራሱ የገባህ አይመስልም። መጀመሪያ ፖለቲካ ለመስራት አትሊስት የምታወራውን ነገር ማወቅ መቻል አለብህ። አየህ፣ የምታወራውን የማያውቅ ሰው ፖለቲካ እንኳን መስራት አይችልም። አሁን ለራስ አይዞና ክርስቶስ አማላጅ ነው ስትል እኮ ምን ማለት ነው? ገና አንዴ እሱ ክርስቶስ ኢየሱስ ደግሞ አማላጅነት ደግሞ ሄደን እናወራለን። ችግር አትደረባ ስትል እኮ ደግሞ እያጠበኝ ነው። ገና አንዴ አትደረባ። እሱ ላይ ደግሞ እንሄዳለን እኮ አልኩ። ኦኬ ሶ ምንድነው እያወራን ያለ ነው? በጣም እኮ ሲምፕል ነገር ነው። ሰው በኃጢአት ጸንቶ የሚኖር ከሆነ ከእግዚአብሔር ሐሳብ ይጎላል። መጽሐፍ ቅዱሳዊ ትምህርት ነው። ከፈለግ በማስረጃ ማውራት እንችላለን። ግን አንድ ሰው ጤነኛ የክርስትና ሕይወት እየኖረ በሚመላለስበት ሰዓት ላይ ድንገት ኃጢአት ሰርቶ ስለሞተ ያ ሰው ሲኦል ይገባል ወይ ካልከኝ አይገባም። ለምን ነው የማይገባው? ኃጢአት በሰራን ቁጥር ከእግዚአብሔር መንግስት እየወጣን ልጅነታችን እየተሻረ ከዛ ደግሞ ንስሐ ስንገባ ደግሞ ዳግም የእግዚአብሔር ልጅ እየሆንን ዳግም ደግሞ ጽድቅና ቅድስና እየተሰጠን የምንኖር ሰዎች አይደለንም። ስለዚህ እግዚአብሔር ጌታ ያኖራችኋል ወይ? አዎ ያኖረናል። ባይዘው የመቀደስ ህይወት ወይ ደግሞ አሁን እየተቀደስን ነው ብለን ስናወራ የልጁን መልክ ጌታችን ኢየሱስ ክርስቶስን የመምሰል ህይወት ነው የሚደረገው። ያንን የሚያደርገው ደግሞ ጌታ ራሱ ነው። ጌታ ራሱ ነው የሚያደርገው። ስለዚህ ያንን ህይወት ውስጥ በልጁን በመምሰል ህይወት ውስጥ ትላንትናችንን እየጣልን ነገ ላይ ያለውን ያንን አዲሱን ህይወት ለመያዝ እየተዘረጋን እንኖራለን። በዛ ህይወት ውስጥ እናንቀላፋለን። በዚህ ውስጥ ፐርፌክት የልጁ መልክ ይመጣል ወይ? ላይመጣ ይችላል። በዚህ ውስጥ ግን የሚረዳና የሚያግዝ የማን ጸጋ አለ? የልጁ የክርስቶስ ኢየሱስ ጸጋ አለ። ያኖረናል። እንሞታለን። ስንሞት ደግሞ ዳግም ትንሣኤ ይመጣል። ሙሉ የሆነው ማንነታችን እናገኛለን ማለት ነው። ክርስትና ይሄ ነው። ስለዚህ እኔ ስለዋሸው እንትን ስላልኩኝ የዘላለም ሕይወትን አጣለሁ ወይ? አላጣም። ለምን ነው የማላጣው? በኃጢአት ጸንቼ የማልኖር ከሆነ እኔ ያንን ሕይወት እግዚአብሔር ልጅነትን ከኔ ወስዶ ከዛ ደግሞ ንስሐ ስገባ ልጅነትን ዳግም የሚሰጠኝ ሰው አይደለም። ይሄ ደግሞ የሁላችንም የቤተ እምነታችን እምነት ነው። ብራዘር እምነት ነው። አንተንም ቢሆን ልጠይቅ እኔ አንተ ስለገለፈት ከአንተ አሁን ደግሞ እኔ በተራዬ ልገልፈት ችግር የለም። ልክ ስትዋሽ ልጅነትን ታጣለህ። ተስማምተናል እኮ በቃ ወደኛ ስለመጣ አልተስማማንም። እኔ የፈለኩት ምንድን ነው? ምን አለ መሰለህ የፈለኩት
እኔ ጠየቅኩ ብራዘር፣ አትደበቅ። አሁን ሰው ሲዋሽ እኮ ተገማመጥ። እኔ ለምን ስጠይቅህ እኮ ካላወራ አንተ ነው የፈራው፣ እኔ አይደለሁ። ቆይ እኮ ጠየቅኩ። አሁን ብራዘር ስለጠየቅከኝ ነው ያወራሁት። አሁን ደግሞ እኔ ጠየቅኩ፣ ከዛ እኔ ዝም እላለሁ። ስታወራ እኔ ዝም እላለሁ ማለት ነው። በቃ ጨርሰናል። የኔ እምነት ኮንፊርም ስላደረግልኝ አመሰግናለሁ አልኩ እኮ። ድነናል። አልጨረስንም። በንስሐ በጸንተን እየነርን አልጨረስንም። ወዳጅ አልጨረስንም፣ ብራዘር አልጨረስንም። አንድ ሰው ስለዋሸ የእግዚአብሔር ልጅነትን ያጣል? አፍጥ ነው። ካላፈርክበት ተናገር እምነትህ። ሚዩት ነህ እያወራህ አርሰናል። በቃ ድጋሜ ምነግር ነገር የለም። በቃ ስለሚያፍርበት አሁን አያወራም። እምነቱን ስለሚያፍርበት ማለት ነው። አየህ፣ የሚያሳፍር እምነት ነው ያለህ ማለት ነው አንተ። አየህ፣ ሰው የሚያሳፍር እምነት ሲኖረው እባክህ ነው የው ደብዳቤ ጻፍኩ እኮ የገለጽኩልህ እምነት እኮ ነው። ምን የሚያሳፍረኝ ነገር አለ? የሁሉ ደብዳቤ ችግር የለም። አሁን ታችሁ ነሳቅ እና እንደዚሁ ነው። ልክ ስትዋሽ ልጅነትን ከሰማይ የሚሻር ትንሽ እንትን ስትናገር ደግሞ ልጅነት ከሰማይ ከህይወት መዝገብ ላይ የተጻፍከውን የምትሰረዝ ሰው ምናምን ከሆንክ ተሳስተሃል። እንደሱ አይነት ክርስትና የለም። ግን ላሳይ ያው እንዲጠቅም ማለት ነው። ቤተክርስቲያን እኛ እንዲህ ያለን እምነት በክርስቶስ ኢየሱስ ነው ያለን አይደል? ይሄንን የመዳን ተስፋ ያለን በማን ነው? በክርስቶስ ኢየሱስ ነው። በኦርቶዶክስ ጭራሽ ድነት ይታጣል ወይ ካለ ይኸው ላሳይ። በኦርቶዶክስ ጭራሽ ድነት አይታጣም። በኦርቶዶክስ ድነት አይታጣም። በኦርቶዶክስ ድነት አይታጣም። የትኛውንም ኃጢአት የትኛውንም በደል ስራ በኦርቶዶክስ ሰው ድነቱን አያጣም። የትኛውንም በደል የትኛውንም ኃጢአት ብትሰራ በኦርቶዶክስ ድነትን አታጣም። እኛ አሁን በክርስቶስ ኢየሱስ ላይ ያለን እምነት እነሱ በቅዱሳን ላይ ያላቸው። ኦኬ፣ እኛ በኢየሱስ ነው አይደል ያለን። አሁን በኢየሱስ ያለን እምነት እነሱ በቅዱሳንና በጻድቃን ላይ ያላቸው ምን ማለት ነው? ይኸው ላሳይ። አሁን በደንብ እንድትስቅ ፈልጋለሁ። በደንብ ማለት ነው። ይሄ የኦርቶዶክስ መጽሐፍ ነው። ሰው እንዴት ድነቱን እንደማያጣ በማስረጃ ላሳይ። ንስሐ ሳይገባ ስራ ሳይሰራ ኦርቶዶክስ ሰው እንደሚድን ታስተምራለች። ይኸው ከፈለክ ስክሪንሻት አድርገው። እንደዚህ ይላል። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ከየት እንድታወጣ? ከሲኦል። ሲኦል የሚገባ ሰው ምን አይነት ሰው ነው? ኃጢአተኛ፣ በደለኛ ሰው፣ ንስሐ ያልገባ ሰው። በማን አማካኝነት ወጣ ይላል? በክርስቶስ ሰምራ ወጣ ይላል። ሂሪቲዝ የኦርቶዶክስ ትምህርት። እንዲህ አይነት ትምህርት ይዘኛ ላይ የምትስቅበት ምንም ግራውንድ የለም። አየህ፣ እኛ እያወራን እየተናገርን ያለ ነው በእግዚአብሔር ልጅ በክርስቶስ ኢየሱስ በተደረገው በመስቀል ስራ። አዎ፣ ስለኛ ጠበቃ የሆነ ዋስ የሆነ ኢየሱስ ስላለን፣ አዎ ተስፋችን ኢየሱስ ነው። አንተ እኮ ክርስቶስ ሰምራን ይዘህ ከሲኦል እንደምትተርፍ ታምናለህ። ክርስቶስ ሰምራ ብቻ ናት እንዴ? አይደለችም። የትኛውም ገድልና ተአምራት ላይ ይሄ ቃል ኪዳን የሌለው ሰው የለም። ኃጢአተኛ ነኝ በደለኛ ነኝ ያለ ሰው ሲኦል እንኳን ገብቶ ተስፋ ይኖረዋል። ዘራ ብሩክ አለው፣ ተክለ ሃይማኖት አለው፣ ሌሎች ቅዱሳን ጻድቃኖች አላቸው። በኦርቶዶክስ ውስጥ እኮ ድነት አይታጣም ነው። ይሄው እኮ ፖይንቱ ይሄ ነው። አይታጣም ድነት እያሳየው ነው ያለው። እኛ እንደዚህ ስለሆነ ሰው አይደለም እያወራን ያለነው። ሲኦል ስለሚገባ ሰው አይደለም እያወራን ያለነው። ግን አንድ ሰው በጽድቅ በቅድስና እየኖረ እግዚአብሔርን በመፍራት እየተመላለሰ እያለ ድንገት ቢዋሽ ልጅነቱን ያጣል የሚል ትምህርት መጽሐፍ ቅዱሳዊ ኤቪደንስ የለም። ያ ሰው ይድናል ወይ? አዎ። እንዴት ነው የሚድነው ካልከኝ ስለሱ ጠበቃና ዋስ የሆነ ኢየሱስ ስላለው መጽሐፍ ቅዱሳዊ ትምህርት ስለሆነ። ሰው በኃጢአት ግን ጸንቶ የሚኖር ከሆነ በበደል ጸንቶ የሚኖር ከሆነ ያ ሰው የዘላለም ሕይወት ተስፋ የለውም።
ለምን ጌታና አንድ ሰው ለሁለት ጌቶች መገዛት አይችልም። ወይ ለአንዱ ይገዛል ወይ ሌላ ይገዛል። ስለዚህ ለኃጢአት፣ ለበደል፣ ለክፋት የምትገዛ ከሆነ ኦልሬዲ ጌታን ቀይረሃል። አንተ ኦልሬዲ ውሳኔ ዴሊበሬትሊ እያደረክ ያለው ለሌላ አምላክ ለሌላ ጌታ እየተገዛ ነው ያለው። ያንተ መጨረሻ ለገዛው ጌታ ነው የሚሆነው። ኦኬ። የእግዚአብሔር ቃል ኃጢአተኛ በደለኛ ሰው ድንገት አሁን አንድ ክርስቲያን ኃጢአት ንስሐ የምንገባው ድንገት በምንሄድበት አቅጣጫ በምንኖርበት ህይወት ውስጥ ከእግዚአብሔር ጋር በደል ስንፈጽም ግንኙነት ነው ከጌታ ጋር ያለን ግንኙነት። ሲኦልን ፈርተን ነው ንስሐ የምንገባው አይደለም። ኦኬ። ከወደደን ካፈቀርነው ሰው ጋራ እንደበደልን እንዳሳዘነን ሲሰማን ምን እናደርጋለን? ንስሐ እንገባለን። ንስሐ የምንገባበት ኬዝ ምንድን ነው ካልክ አምላኬን ጌታዬን ስለበደልኩኝ ስላሳዘንኩኝ ነው። ኦኬ። ሪሌሽንሺፕ ነው ከጌታዬ ጋር የሚያቆየኝ። ኦኬ። ለኔ ግን ለኃጢአቴ ለበደሌ ማስተሰሪያ ማን አለ ካልከኝ የክርስቶስ ኢየሱስ ደም ግን አለ። ሌላ ቅዱሳን ጻድቃን የሚባሉ አሉ የሉም። የኛ የመዳናችን ተስፋ ይሄ ነው። ኃጢአት እንዳትሰሩ ተብለናል። ግን ኃጢአት ቢሰራ አንድ ሰው ለሱ ምን አለው? ጠበቃ አለው። ጥብቅናው ከምን አንጻር ነው ካልከኝ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የክርስቶስ ኢየሱስ ደም ምን ያደርጋል? ከኃጢአት ሁሉ ያነጻል። ስለዚህ በክርስትና ህይወት ውስጥ ድነታችንን ዘላቂ የሚያደርገው እኛ ኃጢአት አለመስራታችን ሳይሆን ስለኛ የፈሰሰ ዋጋ የተከፈለ የክርስቶስ ኢየሱስ ደም ስላለ። ይሄ ክርስትና ትምህርት ነው። መቼም ቢሆን ሰው የራሱን ህይወት ትምክህት አድርጎ ሊኖር አይችልም። በክርስትና ህይወት ውስጥ ስለ ዘላለም ህይወት ዋስትናችን ስለኛ የፈሰሰው የክርስቶስ ኢየሱስ ደም ነው። ስለኛ ጠበቃ የሆነው ዋሳችን ጠበቃችን ኢየሱስ ክርስቶስ ነው። አውቀንም ሳናቅም ልንበድል እንችላለን። ስለዚህ በበደልን ኃጢአት በሰራን በበደልን ሳናቀው እግዚአብሔርን ባሳዘንን ቁጥር ሁሌ ከዘላለም ህይወት ጎድለን ከዛ ዳግም ንስሐ ስንገባ ዳግም ህይወትን እንደዛ ነው። እንደዛ አይደለም። አባትነቱ ይቀጥላል። አሁንም ልጅ ነኝ። ይሄው ብራዘር ሌላ ኦርቶዶክስ ካለ መግባትና ማውራት ይችላል። እውቀት ያለው ሰው ቢሆን ደግሞ የተሻለ ነው የሚሆነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሞርኒንግ የኔ ፍቅር አሴ ተነሳሽልኝ? ላቭ የኔ ቆንጆ ተኛሽ አይደል? እሺ የኔ ቆንጆ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እምነት ብቻ አያድንም የሚል ሰው ካለ መግባትና መሞገት ይችላል። ኦርቶዶክስ ግን እምነት ብቻ ያድናል ብላ አታምን። ኦኬ ራሳችሁ መፈተሽ ያለባችሁ ለዛ ነው። እምነት ብቻ ያድናል የሚል ኦርቶዶክስ ካለ እሱን ገብቶ ሐሳቡን ማሳየት ይችላል። ቤተክርስቲያኒቷ ውስጥ ግን ሰው በእምነት ብቻ ይድናል የሚል ትምህርት ቤተክርስቲያኒቷ ግን የላትም። ሌላ የምትጨምራቸው ነገሮች አሉ ከእምነት ውጭ። ለመዳን ለመጽደቅ የእግዚአብሔር ልጅ ለመሆን የምትጨምራቸው ትምህርቶች አሉ። እነኚህ ትምህርቶችን ነው እያየን ያለነው። አንድ ሰው ስላመነ ብቻ በኦርቶዶክስ ይድናል ወይ? አይድንም። እንደውም በአብዛኛው ኦርቶዶክሳዊ ሳይጠመቅ አይድንም ነው የሚለው። ኦኬ ከእምነት ይልቅ ጥምቀትን ነው የሚያስቀድሙት። አንድ ሰው ስላመነ ዳና አይባልም መጠመቅ አለበት ብለው ነው የሚያምኑት። በእምነት ብቻ እንድናለን የሚል ኦርቶዶክሳዊ የለም ማለት ነው። ኦኬ እምነት እዛ ቤት ቫልዩ የለውም። እምነት እዛ ቤት ቫልዩ የለውም። እምነት እዛ ቤት ቫልዩ የለውም። የሚያሳዝነንም ይሄ ነው። ባይዘው የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ የሰራው የመስቀል ስራ ለአብዛኛው ሰው በቂ እንደሆነ አያስብም።
እና ከዚህ የተነሳ በእግዚአብሔር ልጅ በክርስቶስ ኢየሱስ የተደረገውን የማዳን ስራ በሌላ ስራ ለመደገፍ ይሞክራሉ። ምን ማለት ነው? ፕላስ ለማድረግ ይሞክራሉ። ኦኬ ጸጋው የእግዚአብሔር ጸጋ የእግዚአብሔርን የማዳን የቤተ ክርስቲያኒቷ ውስጥ ያለው የእግዚአብሔርን የማዳን ጸጋ ብቻውን በቂ መሆኑን በአንደበታቸው ሊናገሩ ይችላሉ። ግን መሬት ላይ ስትሄዱ የቤተ ክርስቲያኒቷን እምነት ስትፈትሹ ያንን ግን አታገኙ። ኦኬ በቂ አይደለም፣ ሰው የሆነ ነገር መጨመር አለበት ማድረግ አለበት ብለው ያምናሉ። ብዙ ፕላሶች አሉ። ለምሳሌ አንደኛው ምንድነው? እሱ ጥምቀት ነው። ሰው ስላመነ ብቻ አይደለም ምን ማድረግ አለበት? መጠመቅ አለበት ይላሉ። ቀጥሎ ቁርባን መውሰድ አለበት። ቁርባን ጋር አያበቃም። ባይዘዌ ቁርባን ጋር አያበቃም። ቀጥሎ ምን ማድረግ አለበት? ሜሮን የሚባል ታሪክም ደግሞ አለ። ሜሮን መቀባት አለበት። እና እንደዚሁ እየደመሩ ይሄዳሉ ማለት ነው። በኦርቶዶክስ ውስጥ ያለው የእግዚአብሔር የጸጋው ኃይል የሚያድነው በእምነት ብቻ ሳይሆን በሌሎችም ነገሮች ነው ማለት ነው። እንደውም አንድ ሰው ስላመነ ብቻ ድኗል ከእግዚአብሔር የሆነውን የማዳን ተስፋ አግኝቷል ብለው አያምኑም ማለት ነው። ሌሎች ነገሮችን በደንብ በተደጋጋሚ ይጨምሩበታል። ለዚህ ነው የመዳን መንገዱ ሰፊ የሆነው። ሰፊ የሆነው ለዚህ ነው። ያንን የመዳን መንገድ ለማግኘት ሲሞክሩ በዚህ በኩል የጎደላቸውን በሌላ በኩል ለማግኘት ይሞክራሉ። አንደኛው ለምሳሌ የቅዱሳን የጻድቃን ጣልቃ ገብነት ነው። የቅዱሳን የጻድቃን ጣልቃ ገብነት ነው። ለምሳሌ ሰው ካልተጠመቀ መዳን አይችልም ብለው ስለሚያስቡ ያልተጠመቁ ሰዎች የሚድኑባቸው ቅዱሳን አላቸው። ካልተጠመቀ አይድንም የሚለውን ትምህርታቸው እንዳይፈርስባቸው ሰዎች ሳይጠመቁ የሚድኑባቸው ቅዱሳን አሏቸው። ለምሳሌ አንደኛው ዘርአ ብሩክ ነው። ሌላው ቁርባን ነው። ያልቆረበ ሰው ስለማይድን ብለው ስለሚያስተምሩ ያልቆረቡ ሰዎች ደግሞ የሚድኑባቸው ሌሎች ቅዱሳን ደግሞ አላቸው። በዚህ ቁርባን ፋንታ ሌላ ነገር አብሮ ተጨምሮ የሚደመር ማለት ነው። እዚህ ጋር ላይ ያስተማሩትን ሐሳብ ላለማጣት ነው የሚመስለው። ለምሳሌ ያልተጠመቁ አህዛብ በስሙ ልጅነትን አግኝተው እንዲከብሩ ሳይጠመቁ በሚሞቱበት ጊዜ ይሄ ከኔ የተቀበልከው ቃል ኪዳን እንደ ጥምቀት ሆኖ እንደሚያድናቸው ተብሎ የዘርአ ብሩክ ቃል ኪዳን ተገብቶለታል። ስለዚህ ሰዎች ባይጠመቁ በሚሞቱበት ጊዜ የዘርአ ብሩክ ቃል ኪዳን የሚባል አለ ማለት ነው። በዘርአ ብሩክ የሚያምን ሰው ካለ አሁንም ተመሳሳይ ነው። በክርስቶስ ኢየሱስ የማዳን ስራ ላይ ሌላ ነገር ነው የጨመሩት። እዚህ ጋር አይጠመቅም። ካልተጠመቀም ግን እዚህ ጋር ማመን መቻል አለበት። ማንን? ዘርአ ብሩክን ማመን መቻል አለበት፣ ኢየሱስን አይደለም። ቤተክርስቲያኒቷ ውስጥ ያለው የእግዚአብሔር ጸጋ ብቻውን ያድናል የሚል መደምደሚያ የለውም። ስለዚህ ሁል ጊዜ በምን ዙረት ውስጥ ነው ያለው? በመደመር ዙረት ውስጥ ነው ያለው። እዚህ ጋር የሆነ ነገር ቢቀንስ በዚህ በኩል መጨመር መቻል አለበት። ስለዚህ እዚህ ጋር ያጣውን ጥምቀት በዘርአ ብሩክ ማካተት አለበት። እዚህ ጋር ያጣውን ቁርባን ለምሳሌ በድርሳነ መስቀል ውስጥ ይህንን መጽሐፍ ቆሞ የሰማ ሰው ስጋና ደሙ እንደተቀበለ ይሆንለታል ምናምን የተባለለት ቃል ኪዳን አለ። እሱን መቀበል መቻል አለበት። እዚህ ጋር የምታጡትን በመደመር ሰርክል ውስጥ ስላለች ቤተክርስቲያኒቷ እዚህ ውስጥ የሚታጣውን የመዳን ተስፋ በሌላ ነገር መጨመር መቻል አለባቸው። አዙሪት ነው ማለት ነው። ክርስትና ግን ስንመጣ እንደሱ አይደለም። የእግዚአብሔር ጸጋ በእምነት ነው ያዳነን። አለቀ። የትኛው ያ የእግዚአብሔር ነፃ ስጦታ ሰዎችን ያዳነው በምንድን ነው? በእምነት ነው። ታጥሶል ሌላ የለም። ሰዎች የሚድኑበት ከእግዚአብሔር ጋር የሚታረቁበት ሌላ መንገድ የለም። የምንድንበት ብቸኛ የመዳኛ መንገድ ምንድነው? እሱ እምነት ብቻ ነው። ሌሎቹን ነገሮች የምናደርገው ከመዳን በኋላ በህይወታችን ላይ የሚተገበሩ ተግባሮች ናቸው። ይሄንን ሰው ደግሞ ከሌለው ያው እንደማይድን ግልጽ ነው። እምነት የሌለው ሰው ሊድን አይችልም። እምነት ግን በእግዚአብሔር ልጅ በክርስቶስ ኢየሱስ ያለው ሰው ስለሚድን የዳነ ሰው ደግሞ ሌሎች ነገሮችን መፈጸም ማድረግን ይችላል። ስለዚህ ሌሎች ነገሮች የሚመጡት ለምሳሌ ጥምቀትም ቢሆን የጌታ እራትም ቢሆን
ሌሎች መንፈሳዊ በረከቶችን የምናገኝባቸው ጉዳዮች ቢሆኑ የሚመጡት ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ አምኖ ልጅ ከሆነ በኋላ ነው። ስለዚህ ልጅነት ይቀድማል። ልጅነት የሚገኘው ደግሞ በእምነት በኩል ነው። ስለዚህ ሰው የሚድነው በእምነት ብቻ ነው። ኦፍ ኮርስ በዛው መጽሐፍ ቅዱስን መሰረት ያደረገ ሰው ማንኛውም ሰው ሊያምንና ሊያየው የሚችለው ሊያገኘውም የሚችለው ይሄንን ነው። ኦኬ ሰዎች ሊድኑ የሚችሉበት ብቸኛ የመዳኛ መንገዳቸው በመስቀል ላይ የተሰራው የእግዚአብሔር ልጅ የክርስቶስ ኢየሱስ ስራ። አይ ጴንጤዎች ተሳስታችኋል፣ ሰው በእምነት ብቻ አይድንም የሚል ሰው ካለ ግን መቀበል እንችላለን። ሰው በእምነት ብቻ አይድንም ብሎ የሚያምን ሰው ካለ መቀበል ግን እንችላለን። በእምነት ብቻ ሰው ሊድን አይችልም። እኔ ማስረጃ አለኝ። ቤተክርስቲያኒቴ በእምነት ብቻ አይድንም ብላ ታስተምራለች። እንደ አንድ ኦርቶዶክሳዊ በእምነት ብቻ አንድንም የሚል ኦርቶዶክሳዊ ካለ ግን በደስታ መቀበል እንችላለን ካላችሁ ማለት ነው። ካላችሁ መወያየት እንችላለን። ሐሳብም ጥያቄም ካላችሁ መነጋገር እንችላለን። በእምነት ደረጃ ቤተክርስቲያኒቷ ንጹህ ወንጌል የሚመስሉ ትምህርቶች የምትናገርበት ሐሳብ አለ። አንዳንድ ያው ትረሳውና በእምነት ብቻ ሰሞኑን ምናልባት አንድ ቪዲዮ እያየው ነበርና ስላሰማችሁ ምናልባት ፊት ለፊት ላይ ካገኘሁት እኛ እኮ ሰው በስራ እኮ ይድናል ብለን አናምንም ምናምን ብለው ሲናገሩ እንሰማቸዋለን። ግን መሬት ላይ እውነት ለመናገር እሱ ሐሳብ የለም። እሺ ቆይ ላሳያችሁ። አይ ቲንክ ማገኘው ይመስለኛል። እሺ ቴንክ ዩ ጋይስ ሼር ኮፒ ሊንክ ታፕ እናርግ። ጸጋ ይብዛላችሁ። እሺ ሐሳብ ካላችሁ መስጠት ይችላላችሁ ወንድምነቶች። ቤካዬ ሰናይ ሐሳብ ካላችሁ መቀጠል ትችላላችሁ። አንድ ደቂቃ ላሰማችሁ ቪዲዮውን። እሺ እንዲሁ ስራ ስንል ምን እያልን ነው እኛ ያለነው? እስቲ ምን ይመስላችኋል? አሁን ስራ ማለት እምነት ብቻ ብለን ስናወራ ስራ አያስፈልግም እያልን ያለነው? ስራ አያስፈልግም ተብላችሁ ተሰብካችሁ ታውቃላችሁ? ጴንጤ ስራ መስራት የለበትም። አረ ጆንሽ ማስረጃ አስተንሽ ና ማስረጃ አስተን እሺ ማሰጅ ጴንጤ ስራ እሺ ማሰጃ ና ልክላለሁ ና ማሰጃ አንተ እሺ ሰብለ ሰላም እንዴት ዋልክ ዳኒ? እንዴት አደርክ? ወይኔ እንዴት አረፈድክ? ጌታ ይባረክ። አሜን። ሰላም ናችሁ? ሁሉ ሰላም እግዚአብሔር ይመስገን። አሁን ከልጁ ጋር ስትከራከሩ የነበረውን በመጠኑ ሰምቻለሁ፣ ማለት ስትነጋገሩ የነበረውን። እሺ ከየት ቤት አመጣሽ? እኔ ከኦርቶዶክስ ነኝ። እሺ ግን አሁን በእናንተ ትምህርት በጣም እየተባረኩ በቀደም ገብቼ ነበር አንተ ጋር። እሺ ሰላሽ ጥሩ ነገር አግኝቻለሁኝ፣ እግዚአብሔር ይመስገን። አሁን እምነት አለን፣ ሁሉም ሰው ይኖረዋል። ያለ እምነት መቼም እግዚአብሔርን እንትን አይልም እና እምነት ኖሮን የምንሰራው ነገር አያጠነክረውም? እምነታችንን የበለጠ አያጠነክረውም?
የምናደርገው ነገር ማለት ነው። በእርግጥ በእምነት የጸደቀ ሰው ነው ስራ የሚሰራው። ተረድቻለሁ። ይሄንን የጸደቀ ሰው ወይንም ደግሞ ያው በሞቱ ድኛለሁ በትንሳኤው ጸድቅ ያለው ነው። ይሄንንም ከናንተ ነው የተማርኩት። በእውነት እግዚአብሔር ባርካችሁ። ተምሬያለሁኝ፣ አውቄያለሁኝ ብዙ ነገር ገለል ብሎልኛል። ግን አሁን እምነቴን በስራ የበለጠ አላጠነክረውም በመሰራው ነገር። እሺ ምናልባት እምነቴን እንዴት አላጠነክረውም ስትይ ከመዳንሽ ጋር አይገናኝም አይደል? አይገናኝም። መዳኔማ በልጁ ስራ ነው የዳንኩት፣ በኢየሱስ ክርስቶስ ነው። ግን የምሰራው ስራ የበለጠ እምነቴን አያጠነክረውም። እምነቴን አያጠነክረውም ስትይ ምናልባት እንድረዳሽ የበለጠ ለእምነቴ ጠንካራ ሆኜ በጣም ወደሱ እንድቀርብ አያደርገኝም የምሰራው ስራ። ምልህ ይሄ ሌሎች በቅዱሳኖች በሌላ ነገር አይደለም። አሁን ድሆችን በመርዳት በመንከባከብ የተራበ ማብላት የታረሰ ያንን በማደርግበት ሰዓት የበለጠ ወደ ጌታ ያቀርበኝም አያጠነክረኝም። እኔ ይሄን ለማወቅ ፈልጌ ነው። እሺ የምንሰራቸው ስራዎች ለክርስትና ህይወታችን የሚጠቅሙ ስራዎች አሉ። ለምሳሌ ብንጾም ብንጸልይ ኦኬ በለጠ መንፈሳዊ ህይወታችን ይጠነክራል፣ ያድጋል። ኦኬ እነኚህ ነገሮች ፕራክቲስ የምናደርጋቸው ነገሮች ናቸው። አንዳንዶቹ ለምሳሌ መስጠት ፕራክቲስ ነው የምታደርጊው አይደለ? ጀስት በሀሳብ ደረጃ መስጠት አይቻልም። በሀሳብ ደረጃ መስጠት ሳይሆን ሪል መስጠት ይጠይቃል። ከራስ መቆረስ ይጠይቃል። ከራስ መቆረስ ይጠይቃል። እነኚህ ነገሮች ምንድናቸው? መንፈሳዊ ፕራክቲስ የምታደርጋቸው ነገሮች ናቸው። አንድ ያደረግሽው ነገር ለሚቀጥለው እምነት ይጨምራል። አዎ እየጨመረልሽ ይሄዳል። እምነትሽ እያደገ ይመጣል። ያው አንዳንዶቹ ጉዳዮች መንፈሳዊ ህይወት እንትን ስለሆነ ማለት ነው፣ ፕራክቲስ ስለሆነ ማለት ነው። ስለዚህ ሞር ለምሳሌ ጌታና መተው ምን አሉ? ጸሎትን አስተምረን አይደል ያሉት? ኦኬ አያሽ ምንድነው እሱ? ጸሎት አንዳንዴ ፕራክቲስ የምታደርጊው ነገር ነው፣ የምትማሪውም ነገር ነው። ስለዚህ ዘሞር የሆነ ነገር መንፈሳዊ ህይወት ውስጥ ባደረግሽው ቁጥር አንዳንዱ ነገሮች የበለጠ ህይወትሽን እያደገ እየጨመረ ይመጣል። ኦኬ እየጨመረ ይመጣል። እምነትሽም እንደዛው ማለት ነው። መንፈሳዊ ህይወትሽ እያደገ እግዚአብሔር በገባሽ መጠን የበለጠ እየጨመረ ይመጣል። ኦኬ እምነትሽ እያደገ እየጎለመሰ ይመጣል። እንደ ልጅ ሲሆንሽ እንደ ልጅ ታስቢ ነበር። አሁን ደግሞ ስታድጊ ደግሞ እንደ ትልቅ የምታስቢባቸውን ነገሮች ነው የምታዩት በህይወትሽ። ስለዚህ በበላሽ ቁጥር መንፈሳዊ ነገሮች እምነትሽ የበለጠ እያደገ እየጨመረ ይሄዳል። ስለዚህ የምናደርጋቸው የመልካም ነገሮች በክርስትና ህይወት ውስጥ እምነታችንን አይጨምሩም ወይ? በትክክል ይጨምራሉ። ያሳድጋሉ? አዎ እያሳደጉ ይመጣሉ። ምክንያቱም በምታረጋቸው ፕራክቲስ በምታረግባቸው በእያንዳንዱ ጉዳዮች ውስጥ የምትካፈዩ መንፈሳዊ ስጦታ ስላለ መንፈሳዊ ጸጋ ስላለ ማለት ነው። ጸጋ ስላለ በዛ ውስጥ የምንካፈለው ነገር አለ። ለምሳሌ ጾም በጣም ወሳኝ ነው። መጸለይ በጣም ወሳኝ ነው። ቃሉን ማንበብ በጣም ወሳኝ ነው። እነኚህ ነገሮች ናቸው ስታረጋቸው የበለጠ በህይወትሽ ውስጥ እምነትሽን እያሳደጉ ይመጣሉ። ምንም ግልጽ ነው። ከመዳን አንፃር ግን ምንም ኮንትሪቢዩሽን የላቸውም። የሆነ ነገር በጣም ስላደረግን አይደለም። ምንድነው አንዴ ዳን ነው በእግዚአብሔር ልጅ በክርስቶስ ኢየሱስ በተሰራልን ስራ ነው እና ስለዚህ እሱን ማስተዋል ይጠይቃል። ያው ክርስትና ስለሆነ ማለት ነው። የምንሰራቸው ነገሮች የምናደርጋቸው ድርጊቶች ሁሉ የእግዚአብሔር ጸጋ ስለረዳንም ነው ባይዘው አንዳንዱን ነገር የምናደርጋቸው። ምክንያቱም መፈለግንም ማድረግንም የሚያኖር ማን ነው ይላል እግዚአብሔር ቃል? እግዚአብሔር ራሱ ነው። ኦኬ ማለት አንዳንዴ ክርስትና በእኛ ብቻ የሚከናወን ነገር አይደለም። ኦኬ ለምሳሌ ይሄ ሐሳብ በጣም ወሳኝ ስለሆነ ላሳይሽ። ብዙ ጊዜ ኦርቶዶክሶች ያነሱታል። ስለዚህ ወዳጆቼ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙልና እቺ ጋር ነው የሚቆሙት።
ኦኬ ግን እዚህ ጋር አይቆምም ሐሳቡ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና እሺ በሰዎች ህይወት ውስጥ ራሱ መፈለግንም ማድረግንም የሚያደርግ ማን ነው እግዚአብሔር ራሱ ነው ባንቺ ውስጥ ያንን ነገር እግዚአብሔር ይፈጥራል ያንን ነገር ያስቀምጣል እግዚአብሔር ላስቀመጠውና መፈለግን ለዛ ነገር ሲያዘጋጅሽ ለእግዚአብሔር ላዘጋጅሽ ለዛ ነገር ምን መሆን ነው መታዘዝ ነው ከኛ የሚጠበቀው ኦኬ ምን ማለት ነው ለምሳሌ ውስጥሽ መጸለይ ከተሰማው መንበርከክ ከተሰማው መጾም ከተሰማው ምናምን ያንን ማድረግ ያንቺ ስራ ነው ግን መፈለግን እግዚአብሔር ያደርጋል ባንቺ ውስጥ ኦኬ ያንን በጎ ፈቃዱን እንድትፈልጊ እንድታደርጊ እግዚአብሔር አምላክ በዛ ውስጥ ምን እየሰጠሽ ነው አቅም እየሰጠሽ ነው ጉልበት እየሰጠሽ ነው መታዘዝ ኦፍ ኮርስ ከኛ ይፈልጋል ኦኬ ያን የመጣውን ያንን እግዚአብሔር በእኛ ውስጥ ያስቀመጠውን ያንን ሸክም ወደ ተግባር መለወጥ መቻል አለብን ለኛ ነገሮች ስናደርግ በጸጋ በእምነት እያደግን እየጎለመስን እንሄዳለን በመንፈሳዊ ህይወት ማቹር እያደረግን እንሄዳለን ማለት ነው በሌላ አነጋገር ስለዚህ እነኚህ የምናደርጋቸው ድርጊቶች ሁሉ ለመንፈሳዊ ህይወት እንትን አላቸው ወይ አዎ በጣም አላቸው ያሳድጋሉ አዎ ያሳድጋሉ የልጁን መልክ እንድንመስል ያደርጉናል ወይ አዎ በደንብ ያደርጉናል ኦኬ ክርስትና ስለሆነ ማለት ነው ኦኬ ስለዚህ ግድ ነው እነሱ ነገሮች ማድረግ ግን የምናደርግበት ሞቲቭ ግን እግዚአብሔር ይፈልጋል ሞቲቭ በጣም ወሳኝ ስለሆነ ማለት ነው ሞቲቭ በጣም በእግዚአብሔር ዘንድ በደንብ እንትን ነው መታየት አለባቸው ለምንድን ነው የምናደርገው እሱ በጣም ወሳኝነት አለው ክርስቲያን ለምንድን ነው የሚያደርገው እሱን መመለስ መቻል አለበት እግዚአብሔር የሞቲቭ አምላክ ነው ባይዘው የምታረጊባቸው እያንዳንዱ ድርጊቶች ለምን እንደምታረጊ እግዚአብሔር ነው የሚያያቸው ከድርጊቶቹ ባሻገር ለምሳሌ ለሰሰጪ ለምን ነው የምትሰጪው ለመታየት ነው ኦኬ ለመታየት ከሆነ ኦሬዲ እዚሁ ተቀብለሻል ማለት ነው ከሚያዩሽ ሰዎች ኦኬ ለምን ነው የምትሰጪው ለምን ነው የምታካፊው ያ ሰው በአንቺ ስለሰጠሽው እግዚአብሔርን እንዲያመሰግን ነው እግዚአብሔርን እንዲያመሰግን ከሆነ እግዚአብሔር አይቶታል ማለት ነው ኦኬ ያ ሰው እግዚአብሔርን ሲያመሰግን በአንቺ ውስጥ እግዚአብሔር አምላክ ያየው ነገር አለ ማለት ነው መታዘዝን አይቷል ካንቺ ጎለሽ ሊሆን ይችላል እግዚአብሔር ግን በመስጠትሽ ደግሞ እንደማያጎልሽ ሌላ ቀን ደግሞ በሰጠሽው ነገር ሳይሆን ከሰጠሽው በላይ ላንቺ ደግሞ ሲሰጥሽ ታያለሽ ኦኬ ዛሬ ግን ጎለሽ ነው የሰጠሽው ለሆነ ሰው ተቸግሮ አይተሽዋል በጉለትሽ ነው ሄደሽ የሰጠሽው ግን ስትሰጪው ትጎለሻል እግዚአብሔር ግን አንቺን አይቶ ደግሞ መስጠትሽን አይቶ ደግሞ እግዚአብሔር የሚባርክ አምላክ ነው የሚሰጥም አምላክ ስለሆነ ማለት ነው ሌላ ጊዜ ደግሞ ሲሰጥሽ ታያለሽ እምነትሽ ምን ያደርጋል ዴቨሎፕ ያደርጋል ምን ብለሽ ነው የምታስቢው ዋው እግዚአብሔር አምላክ አላሳጣኝም ታያለሽ ለነገ እምነትሽ ይሆናል ማለት ነው ስለዚህ ክርስትና አንዳንድ ነገሮች ልክ ነው እምነቶቻችንን ሞር ፕራክቲስ ባደረግናቸው ቁጥር እምነታችን በዛው ልክ እያደገ እየጨመረ መንፈሳዊ ህይወታችን እየጎለመሰ ይመጣል ቃሉን ባነበብን በጸለይን ቁጥር ያንን ነው እያገኘን የምንሄደው መንፈሳዊ ህይወታችን ልክ ነው እንደ ኖርማል ነውና ካልበላን እንከሳለን ካልበላን ዊክ እንሆናለን ኦኬ መንፈሳዊ ህይወታችን ደግሞ የሚመገቡት እነኚህን ምግቦች ነው እግዚአብሔርን ቃል እንመገባለን እንጸልያለን ደግሞ እግዚአብሔር ያዘዘንን ነገር ፕራክቲስ በማድረግ እንኖራለን እነኚህ ነገሮች መንፈሳዊ ህይወታችንን ያሳድጋሉ ወይ ምንም ጥያቄ የላቸው እንደውም ማድረግ አለብን አንዳንዴ ክርስትና የሆነ የቆመ ከመሰለን ህይወታችን በጣም እድገት ውስጥ እንደሌለን ከመሰል በእግዚአብሔር ጸጋ ልናረጋቸው የሚገቡ ነገሮችን መጽሐፍን እያነበብን ማድረግ ፕራክቲስ ውስጥ ማድረግ ራሳችን ማስገባት ይኖርብናል ብዬ አምናለሁ ኦኬ በተለይ መጸለይ ያለብን መጾም አለብን በጣም ወሳኝ ነው ለክርስትና ህይወታችን ጾም ጸሎት በጣም ወሳኝ ነው ያው እኛ እንደምታውቂው ኦፊሻል የሆኑ የጸሎት ጊዜያቶች በጣም ጥቂት ናቸው በቸርቻችን የሚወሰኑ ብዙዎቻችን ራሳችን የምናረጋቸው ልምምዶች ናቸው እና እነኛ ልምምዶች ራሳችን በጌታ ፊት መጸለይ አለብን መጾም አለብን ጌታ መፈለግ አለብን መስጠት መቻል አለብን ማካፈል መቻል አለብን ኦኬ በዙሪያችን እግዚአብሔር ያስቀመጣቸው የሚያሳዩን ብዙ ሰዎች ሊኖሩ ይችላሉ እነኛን ሰዎች ሄልፕ ማድረግ አለብን ለሰሪ ብር ብቻ ላይሆን ይችላል አሳያቸው ቴንክ ዩ ነው አብለ ታሳያለህ እሺ ነው ቆንጆ ለነሱ ነው ስልክ ውስጥ ላሉ እሺ ቴንክ ዩ ነው ቆንጆ ባለላቸው በቃ ሰጠሽኛ አዩልሽ ቴንክ ዩ ነው ፍቃ ስተኛ ቴንክ ዩ በጣም ደጣ እና መንፈሳዊ ህይወት እንደዛ ነው ለማለት ያክል ነው
ሌላ ጥያቄ ካለሽ ግን ማውራት መነጋገር እንችላለን። በጣም ጥሩ ደስ ብሎኛል። በደንብ ግልጽ ሆኖ ነው ያስረዳኸኝ። እግዚአብሔር ይስጥልኝ። ሌላ ደግሞ እለት በጌታ ፊት እንወድቃለን። ያው በምስጋናም ይሁን ከምስጋና ደግሞ ሁል ጊዜ ጸሎታችን ማነው ኃጢያታችንን እያሳሰብን ወደ ጌታ ማሳሰብ አለብን። መቼም አንደበትም አንዳንዴ ያልፋል በሆነ ነገር ብቻ ያንን እኔ እንደምረዳው በፊት ንስሐ አባት ጋር ነበር ምሮጦ እያንዳንዷን እያስኩኝ ሲቀጡኝም ደስ ይለኛል። የሆነ ነገር አድርጊ ይመጽንቺ እንዲህ አድርጊ እንዲህ ስገጂ አልችልም መስገድ ብዙና ወገቤን ስለሚያመኝ በቃ አድርጊ የሚሉኝ ያ ለኔ ትልቅ በቃ በእግዚአብሔር ፊት እንትን እንዳገኘሁበት ነው ምህረት እንዳገኘሁበት ነው የምቆጥረው። አሁን ግን ብዙ ነገር ከእናንተ እየተረዳሁኝ በቃ ንስሐዬን ለአምላኬ ብነግረው ያደረኩትን ነገር ለፈጣሪዬስ ብነግረው እያልኩኝ እለት ጠዋትም ይሁን ማታ በፊቱ ወድቃለሁኝ። በቀንም ቢሆን አምላኬ ሆይ አቤት በደልኩ ይቅር በለኝ እላለሁኝ። ይሄ ነገር እንደው እንደ ንስሐ ወይንም ጌታ ፊት ኃጢአቴን እንደማድረግ ይቆጠርልኝ ይሆን ዳኒ? እሺ ንስሐ ማለት ያው መጸጸት መመለስ ማለት ነው። ባይዘው ንስሐ ማለት እሱ ነው። መመለስ፣ መጸጸት፣ የዳይሬክሽን ለውጥ ማምጣት ማለት ነው። ንስሐ ማለት ኃጢአት ይቅር መባል ማለት አይደለም። ብዙ ሰው ሚስ የሚያደርገው ይሄ ነው። ኦኬ ንስሐ ማለት እኔ ስጸጸት በዛ ላይ መልስ አላገኝም ማለት ነው። አይ ቆይ አንዴ ልጨርስልሽ። የአቅጣጫ ለውጥ፣ መጸጸት፣ መመለስ ነው። ኦኬ ይሄ ንስሐ እንላለን። ኦኬ ዘሬስት ግን ያለው ነገር የኃጢአት ይቅርታ ግን ማግኘት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ከጌታ ዘንድ ነው። ከጌታ ዘንድ ነው። ኦኬ ምን ማለት ነው? የንስሐችን ትልቅነት አይደለም የኃጢአትን ይቅርታ ያስገኛለን። ኦኬ በንስሐው ኃጢአታችንን የገዛ ነው የሚመስለን ሰዎች አለን አይደለም። እንደሱ እዛ እኮ ስለሳሉብን ነው። ምን ማለት ነው? 100 ኃጢአታችንን ስንነግራቸው 400 ስገድ ይሉናል። እና ደሞር ኃጢአት በሰራን ቁጥር ዘሞር ስጋችንን የምንቀጣበት ኬዝ ኃጢአታችንን ይቅር ያስባለን ነው የሚመስለን። ኦኬ እሱ ነው አሁን መጥፎ ኢሜጅ የፈጠረብን እሱ ነው አይደለም። ኦኬ ለኃጢአታችን ይቅርታ ሁል ጊዜ እኛ የምንከፍለው ዋጋ የለንም። ኦኬ የተከፈለው ዋጋ በእኛ ህይወት ውስጥ እንዲሰራን የፈቀድነው እኛ። ንስሐ ማለት የተከፈለው የኃጢአት ዋጋ በእኔ ህይወት ውስጥ እንዲሰራን የፈቀድኩት እንጂ ለሰራሁት ኃጢአትና በደል ይቅርታ እንዳገኝ ዋጋ አልከፈልኩም ከእግዚአብሔር ዘንድ። ኦኬ በጣም መስተካከል ያለበት ምልከታ ነው። ያ ዋጋው ኦልሬዲ ኢየሱስ ነው። he paid the price። ዋጋው ኢየሱስ ነው። እኔ የማረገው ስግደት እኔ የማረገው ሌላ እሱ አይደለም ለኃጢአት ይቅርታ ዋስትናዬ። ኦኬ ለኃጢአት ይቅርታ የክርስቶስ ኢየሱስ ደም ነው። ደግሞ ያ ደም የፈሰሰው በቀራንዮ ላይ ነው። ያ ደም ግን አሁንም ምንድነው? እሱ ትኩስ ነው። ስለዚህ ለሰራሁት ለኃጢአቴ ለበደሌ ንስሐ ስገባ ለዛ ለተከፈለው ዋጋ እኔ ተስማማው።
ጌታ ሆይ በድያለሁ፣ አሳዝኛለሁ፣ ይቅር በለኝ አልኩት። ፍቃዴን ሰጠሁት ለሱ። እጠበኝ አልኩት። እንዲያጥበኝ ነው ራሴን ሬዲ ያደረኩት። ለኃጢአቴ ለበደል አይደለም ዋጋ የከፈልኩት፣ ፍቃዴን ነው ያሳየሁት ለሱ። ኦኬ ፍቃዴን ነው የከፈትኩለት ለሱ እና በእኔ ህይወት ስራ ነው ያልኩት። ኃጢአትን ግን የሚያነጻው ማን ነው? ኢየሱስ ነው። የኃጢአቴ ማስተሰሪያ ማን ነው? ኢየሱስ ነው። ከንስሐዬ ብዛት የተነሳ አይደለም የኃጢአት ይቅርታ ያገኘሁት። የንስሐዬ ብዛት እግዚአብሔርን አስጨንቆት አይደለም ምህረትን ያገኘሁት አይደለም። እኔ ህይወቴ ኃጢአት በደል ነፃ የሆንኩት የተከፈለው የኢየሱስ ደም ነው። that is the credit የሚወስደው እሱ ነው። ስለዚህ በጌታ ፊት የምታደርገው የትኛውም ንስሐ ዋጋ የሚሆነው ቫልዩ የሚኖረው የኢየሱስ ደም ስላለልሽ ነው። እሱ ነው። ስለዚህ ንስሐ በገባሽ ቁጥር ኤኒ ታይም ላይ እግዚአብሔር አምላክ ይቅር ይልሻል። የኃጢአት እንጂ እግዚአብሔር አምላክ አንቺን ይቅር የሚለው ስለፈሰሰው ስለ ክርስቶስ ኢየሱስ ደም ነው። እሱ ነው ዋጋው፣ እሱ ነው መግዣው። የኃጢአት ይቅርታ መገኛው መንገዱ ኢየሱስ ነው እና ሌላ አይደለም። እንግዲህ ያው እዛ ቤት ተጫውተውብናል እና እሱ ካልተፈጸመ እሱ ካልተደረገ ንስሐ የሚያገኝ ሰው አይመስለውም እና በኃጢአቱ ብዛት እንትኑንም አብረው ስለሚጨምሩ ማለት ነው ቅጣቱንም ስለሚጨምሩት ማለት ነው እና አይደለም ከብዙ ነገር ነው መቼም ያዳናችሁን። በእውነት እኔ ያላቅም መናገርም እስከሚያቅተኝ ነው። እግዚአብሔር ይባርካችሁ። ብዙ ጥያቄም አለኝ በሌላ ጊዜ በሌላ ርዕስ። ዋና ደግሞ ስለ ስጋና ደግሞ በጣም ሊገባኝ ያልቻለው ርዕስ ነው። ዛሬም ሳይሆን ሌላ ጊዜ በምታነሱበት ሰዓት ገብቼ ይሄንን በጣም ማወቅ ፈልጋለሁኝ። እኔ በቤተ ክርስቲያን እንትን ቆራቢ ነኝ። እንግዲህ በኦርቶዶክስ ግን አሁን ብዙ ነገር ከናንተ ብዙ ትምህርት ተምሬ በቃ ወደ ኋላ ተመልሻለሁ ወደ እናንተ እና ብዙ ነገር እያወቅኩ ነው፣ እየገባኝ ነው። ግን እየሄድኩኝም አሁን ጸሎት እያደረኩኝ ሌላም ማየው የለም። አንድ እሱ ብቻ ነው፣ አምላኬን ብቻ አይቼ ነው። ሌላ ነገር ሲጀምሩ እወጣለሁኝ። ሌላም ሰው ጋር ደግሞ በጣም እያሳዘኑኝም ነው። በቃ ምክንያቱም የነበርኩበት ነገር ስለሆነ እያሳዘኑኝ ነው እና በምችለው በማቀው ለመመስከር፣ ለመናገር፣ ለመስበክ ሞክራለሁኝ። እየሞከርኩ ነው። እግዚአብሔር ይርዳኝ። እኔ ብዙ ነገር አግኝቻለሁ። ድህነት ደግሞ ብዙ ይቀረኛል። ገና ነኝ። ገና እየተማርኩኝ ነው። እዛ ሆኜ በደንብ ልወቀው ብዬ ነው። በደንብ በቃ ይግባኝ ብዬ ነው። መጽሐፍ ከፍታለሁ፣ አነባለሁ መጽሐፍ ቅዱስ። አንዳንዴ ማይገባኝም ይታታብኛል። በቃ አንዳንዱ ደግሞ በጣም ተመስጬ እየጻፍኩ እንትን እለዋለሁ። በፊት እኔ 4-5 አለኝ የድሮ ራሱ መጽሐፍ ቅዱስ አለኝ፣ ግን የሚያነበው የለም። አላነበውም። መዝገበ ጸሎት ነው የማነበው የነበረ። እሱም ቀርቷል። አሁን ሁሉም ቀርቷል። መጽሐፍ ቅዱስ ነው የማነበው። አነባለሁኝ። የሚገባኝ ይገባኛል፣ የማይገባኝም እግዚአብሔር መንፈስ ቅዱስ ይርዳኝ እላለሁ። ያልገባኝንም ደግሞ ክድን አደርገዋለሁ ወዲያው። ግን በእናንተ በጣም ብዙ ነገር እያወቅኩኝ ነው። አሁን በጣም ደስ እያለኝ ነው። እሺ እግዚአብሔር ይባርክ። እንኳን ጌታ ረዳሽ። ደስ ነው የሚለን። ምናልባት ስለ ክርስቶስ ኢየሱስ ደም አንድ ሁለት ሀሳቦችን ልስጥሽ ምናልባት ማለት ነው። እሺ ደም ሳይፈስ ስርየት የለም። ኦኬ ደም ሳይፈስ ስርየት የለም። ይሄ የጌታ ትእዛዝ ነው። ዕብራውያን 9 ላይ የምናየው ሐሳብ አለ። ዕብራውያን 9:22 አካባቢ ላይ ደም ሳይፈስ ስርየት እንደሌለ በግልጽ ይናገራል። ስለዚህ ሰው የኃጢአት ስርየት እንዲያገኝ የግድ ምን መፍሰስ ነበረበት? ደም መፍሰስ ነበረበት። ኦኬ
እኛ የኃጢአት ይቅርታ ያገኘንበት ሚስጥር ምንድነው ካልሽኝ የፈሰሰ የክርስቶስ ኢየሱስ ደም ስላለ ነው። ኦኬ ስላለ ነው። ያ የክርስቶስ ኢየሱስ ደም ነው እኛን ከኃጢአት ከበደል የሚያነጻ